ኦኬ እኔ ጥያቄ አጭር ነው ብቻውን ነው ወይስ ሌላስ የደመሰሳለው ነው ያልኩት በራሱ ደምስሶ በአባቱ ቀኝ ተቀመጠ እያለ መጽሐፍ ቅዱስ ሌላ አጋዥ አለው የሚል ቃል ከየት አመጣ ነው እኮ ጥያቄ እኔም ጥያቄ እኮ ነው የምጠይቀው የለውም ወይ አለው ማለት እኔ ከፈለኩ ሌሎች ማርያም ላይ ነገረ ድነት አለ ወይስ ቆይታለ ነገረ ድነት ላይ ማለት የምናወራ ሰዎች ነን አይደል ታምረ ማርያም ላይ ነገረ ድነት አለ ወይስ የለም ይኖርም አይኖርም እኔ አላቅም ማርያም ደመሰሰች የሚለው ከምን አንፃር የሚነገር መሰለ ከሷ በነሳው ስጋ ስለደመሰሰ ከሷ በነሳው ስጋ ሰይጣንን ድል ስላደረገ እርሷን እንደ ምክንያት ድህን ስለምናስባት እንደ ደመሰሰ ብሎ ሊናገር ይችላል ከዛ አንፃር ኦኬ ከዛ አንፃር አሁን ያገኘው ስለዚህ የጌታችን የኢየሱስ ክርስቶስ ስጋ ማርያም ተብላ ነው የምትጠራው ማለት ነው ስጋው ማርያም አይደለም ከሷ በነሳው ስጋ ነው እንደ ዶግማ አይደለም ሊስተካከል ይችላል ገብቷላ ሊስተካከል ይችላል የሆነ በስተትም ሊጻፍ ስለሚችል ምኑ ነው የሚስተካከል ከእንትኑ ጋር የሚጣረስ ከሆነ ከመጽሐፍ ቅዱስ ጋር የሚጣረስ ከሆነ ይስተካከላል ማለት ነው ዛሬ ማርያም ኪዳን ተሰጥቷታል አይደል ከኢየሱስ ዘንድ አይደል ኪዳን ተሰጥቷታል አይደል ምንድነው ቶሚ የምትዘባረቀው እሱን አንተ ለማምታታት ነው ተውስ ወደኔ ላከው ቶሚ መባቆ ያንዴ መባ ያንዴ እኮ ረጋበል ታወቀው በቤት ውስጥ ብዙ ሰው መጽሐፍ ቅዱስ ሳይኖረው እነኚህ መጽሐፍቶች አሏቸው አውደ ምሕረት ላይ የሚነገሩ ትላልቅ ሐሳቦች ምንጫቸው እነኚህ ናቸውና እኛ ፊት መተው እዚህ ቲክቶክ ላይ ያሉ አገልጋዮች የሚያፍሩባቸው ትምህርቶች ቤተክርስቲያኒቷ ሳታወራ ቀርታ አይደለም ሳትናገር ቀርታ አይደለም ቤተክርስቲያኒቷ በእነኚህ መጽሐፍቶቿ በትክክል ታወራለች ትናገራለችና በደም ሞገት አለበት ገና እንደውም አልተነካም የእውነቴን ነው አልተነካም ከዚህ በላይ በደም መነሳት አለበት ከዚህ በላይ በጣም ብዙ ጉዶች አሉ ጆሮ ጭው የሚያረጉ ጉዶች አሉ እኛን ሁሉ ሐሳቦች አንስተን መሞገት መቻል አለብን እግዚአብሔር ይረዳናል እስካሁንም እግዚአብሔር ረድቶናል እንቀጥላለን ኦርቶዶክሳውያን ካላችሁ በዚህ ጉዳይ ላይ ገብታችሁ ሐሳብ መስጠት የምትችሉ ዌልካም ቤቱን ከፍተናል ጸጋና ሰላም ይብዛላችሁ ሼሩ ግን ከዚህ በላይ በደንብ ይደረግ ከቻላችሁ ሪል ፖስት ብታረጉት ሪል ሼር ብታረጉት በጣም ደግሞ እሱ የበለጠ ያግዛል እሺ ሼር ይደረግ በደንብ ጸጋ ይብዛላችሁ እሺ ከቻላችሁ ሪል ፌስቡክ ላይ ሼር ብታረጉት ዋትስአፕ ግሩፕ ላይ ቴሌግራም ላይ ሼር የምር ሼር ማለት ነው የሼር ምልክቷን ነክታችሁ ፌስቡክ ላይ ወይ ቲክቶክ ላይ ሪፖስት ብታረጉት ዋትስአፕ ላይ ደግሞ እንደዚህ ግሩፕ ውስጥ ቴሌግራም ግሩፕ ውስጥ ምናምን እንደሱ ብታረጉት በደንብ ይሄዳል ጸጋና ሰላም ይብዛላችሁ ስለዚህ ሰው መቀበል ቻልን ወንድሞች ዳግሻ ካለ ሰላም በሉልና እንቀጥላለን ዳኒ ሰላም ብያ አመጣ ተነሽ ንጋድ ስላለ ነው አንድ ሁለት ደቂቃ ተሰጣችሁ ቪዲዮ ይጨርሳል ስምሩን ያሰፋዋል ግልጽ ያደርገዋል እየሆነ ያለው ነገር እንዴት አይደለም ቀሲሱን ቀርና ከሳቸውን በላይም ከሳቸውን በታች ያለ ሰው ቤተክርስቲያኑ ውስጥ ያሉትን መጽሐፍትና ትምህርቶች እንደማያውቁትና የተወሰኑ ነገሮች ላይ ብቻ ፎከስ አድርገው እንደሚያጠነጥኑ ያ ደግሞ እንደጎዳቸው ያ ደግሞ ዛሬ ላይ ተጠያቂ እንዳደረጋቸው መቼም በክህነት ደረጃ ላይ ሆኖ አላቅም ማለት አይቻልም እስኪ ድምጽ ስላለ መልሼ ትንሽ ደቂቃ ከሰጣችሁ ይመለሳሉ ቀጥሉ ዳኒ እሺ ዳግሻይ ጸጋ ይብዛል እሺ አራዳ ኮንክ ሰላም ነው ንስሐ ግባ በጌታ ነህ ይመስለኛል ንስሐ ግባ ካለ መቼስ ኦርቶዶክስ ሊሆን አይችልም ይገምታል ሄሎ ሰላም ወይ አይ ኦርቶዶክስ ክርስቲያን እሺ እንኳን ደህና መጣሽ እንኳን ደህና ቆያችሁ አለም የማን አስተምሮ ትክክል ነው የካህኑ ወይስ ድርሳኑ ለርዕስ አንስተን እያወራን ያለ ነው
በዚህ ጉዳይ ላይ ሀሳብ ይኖርሽ ይሆን? እሺ ሀሳብ ሳይሆን ቤተክርስቲያኗ ግን እነዚህ መጽሐፎች እቀበላችኋለሁ ያለችበት ጊዜና ቦታ አለ በጽሁፍ ደረጃ ወይስ እንደዚሁ በእንትን ነው? አልቀበልም ማለት አለባት እንዳልከን ራሷ ናት ያሳተመችው በቤተክርስቲያኒቷ ማተሚያ አይደለም። የተለያዩ ራሷ ፍቃድ ሳትሰጣቸው የታተሙ መጽሐፎች እንዳሉ ያው እየተነገረም ስለሆነ ማለት ነው። ጠየቅሽኝ አለ እሺ ሶሪ። እኛ የምናወራው የምንነጋገራቸው ቤተክርስቲያንሽ የሚያውቀው ቤተክርስቲያንሽ የምትቀበላቸው በቤተክርስቲያንሽ ማተሚያ ቤት የታተሙ ምን እናወራችሁ? ለምሳሌ ተአምረ ማርያምን ብታነሹ ቤተክርስቲያንሽ የምትቀበልሽ አውደ ምሕረት ላይ የምታነብልሽ ከቅዳሴ በኋላ አንቺም ደግሞ እንድታነቢ የምታዝሽ የራሷ ማለት የራሷ መጽሐፍቶች ናቸው። እኛ የምናነሳቸው መጽሐፍቶች በቤተክርስቲያን የታተሙ መጽሐፍቶች ናቸው። አንድ በቅርብ የመጡ አይደለም፣ ለዘመናት ከቤተክርስቲያን ጋር አብረው ያረጁ መጽሐፍቶች ናቸው። በቤተክርስቲያን ደረጃ የታተሙ መጽሐፍቶችን ነው እንጂ አንስተን የምናወራባቸው ቤተክርስቲያን የማትጠቀምባቸውን መጽሐፍቶች አይደለም። እና ይሄ በቂ ማስረጃ ነው ስለምታምንባቸው እነኚህ መጽሐፍቶች ያሳተመችው። እሺ ገብቶኛል። አሉ እኮ አናምንባቸውም ሁሉንም ሳይሆን ምናምንባቸውም ማለት ለእንትን አለ። ግን ለድህነት ይሄን እመኑ ይሄን አትመኑ ምናምን አንባልም ሲነበብ። እኔ አሁን ምናልባት አላውቃቸውም በቃ ምክንያቱም የዳንኩት በእነሱ ስላልሆነ ለመዳን አንጠቀምባቸውም እንደሚባለው በትክክልም ለመዳን መጽሐፍ ቅዱስን ብቻ ስለሆነ የምንሰበከው ማለት ነው። እዚህ ስታይስ ምናልባት እናንተ ስለበፊት እያወራችሁ ከሆነ አላውቅም። ላንቺ ነው አላ አሁን ቤተክርስቲያንሽን አለ የምናወራው አንደ ባልቀው አንቺ ወንጌል ገብቶሽ ወይ ደግሞ ማለት በቃ የወንጌል አማኞች ካመጡብሽ ተጽዕኖ የተነሳ መጽሐፍ ቅዱስ ብቻ ብለሽ እያመንሽ ሊሆን ይችላል። ኦኬ ለመዳንም ቢሆን ኦርቶዶክስ መጽሐፍ ቅዱስ ብቻ አትልም። ለምንድን ነው የማትለው? አትልም ላለች እኔ ያለ ኦርቶዶክስ ላስታውስ መጽሐፍ ቅዱስ ብቻ ብለን የምናምነው የወንጌል አማኞች ነን። ኦኬ ኦርቶዶክስ ማስረጃ ችግር የለም ልቀበልሽ ማስረጃ ለድነት ቢሆን መጽሐፍ ቅዱስ ብቻ ካለች ማስረጃው እኔ ነኝ። አንቺ የወንጌል አማኝ ተጽዕኖ አድርጎብሽ አልኳልኩሽ። እኔ ወንጌል አማኝ አልሰማም ማለት ቸርች ምናምን የጴንጤ ቸርች አለ ሜዳ አይጠበቅብሽም እኔ ማለት የወንጌል አማኝ ለመሆን ምናልባት ዛሬ ከዳንኩ በኋላ ልሰማ እችላለሁ። አሁን እናንተ ፔጅ አሁን ጥሩ ጴንጤ ነሽ አንቺ እኮ አልኩሽ። አሁን አንቺ ጴንጤ ነሽ። ለምንድን ነው ጥሩ ጴንጤ የሆንሽው? እነኝን መጽሐፍቶች ካልተቀበልሽ ደግሞ አለመቀበል አይደለም። አሁን ልብ በለኝ አለመቀበል አይደለም። መቀበላቸውም አሉ በስተት የተጻፉ ሲሆን እንትን ያላቸው ደግሞ ማንቀበላቸው አሉ። ማስረጃ አስጪኝ ታለም ከቤተክርስቲያን አይደለም ማመረመራቸው ሊቃውንቶች መምረው እነዚህ ልክ ናቸው እነዚህ እንደተባለው መሻሻል ያለባቸው አሉ መስተካከል ያለባቸው የተሳሳቱ አሉ ተብሎና አሁን ታለም አሁን ሰካው ማስረጃ አስተማሪዎች ናቸው። ቲክቶክ ላይ ያሉት ቲክቶክ ላይ አይደለም እና በጋዝ መዲያቆና በጋዝን የምትሰማ ማስረጃ አስጪኝ ባይዘው ቪዲዮ አላችሁ ቪዲዮዎቻቸው እናንተም ጋር ስላሉ እሱ ማስረጃ አይሆንም። ታዲያሽ ቆይ ኦርቶዶክስ የሰጠቻቸው አስተማሪዎች ናቸው። ኦርቶዶክስ ቤተክርስቲያን በግለሰብ ላይ የተመሰረተች እምነት ናት። አንድ ተራ ግለሰብ አበጋዝ በዩ ተራ አይደለም። በቤተክርስቲያን እውቅና ያለው ዲያቆን ነው፣ አስተማሪ ነው፣ መምህር ነው እኮ። የቤተክርስቲያኒቷ በአንድ ዲያቆን ነው ወይ የምትመራው? አይ በቃ አንድ ሳምፕል ነው እሱም ለቤተክርስቲያኗ የቤተክርስቲያኗ ትምህርት ያስተምርልኛል ብላ የላከችው ነው እኮ። እሱ ስላለ ቤተክርስቲያኒቷ መሰረቷ አንድ ግለሰብ ነው ካልሽ ችግር የለም እቀበልሻለሁ። እሱ ሲል ቤተክርስቲያኗ ልክ ያልሆነ ነገር ካለ ወዳው ታወግዟለች ነው ይሄ ትምህርት ልክ አይደለም ይባላል። ዝም ከተባለ ግን ትክክል እያስተማረላት ነው ማለት ነው። በአንቺ አመለካከት ነው አታለማሽ ቤተክርስቲያኒቷ በእንደዚህ አይነት መዋቅር ውስጥ ያለች አይደለችም። ኦኬ አንድ ግለሰብ ስለቆይ አንዴ ስሜታዊ ልትደግፊያቸው ልታምኛቸው ምናምን ትችያለሽ። ግን አሁን እኛ እያወራን ያለው ስለ ቤተክርስቲያን ኦኬ በሊቃውንት ደረጃ የሆኑ ቤተክርስቲያን እነኚህ መጽሐፍቶች አልቀበልም ያለችበት
የሊቃውንት ጉባኤ ያለበት የተስማማበት ከቤተ ክርስቲያን እነኚህ መጽሐፍቶች ይውጡ። እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ ነው ለነገረ ድነት የሚያስፈልገው። ብቻ አትልም፣ ትቀበላቸዋለች። ትቀበላቸዋለች አይደል? ሁሉንም ግን አይደለም ነው ሁሉም አላለም። ሁሉም ስትይ ምንድን ነው እያወራሽ ያለሽው? ሁሉም ማለት ቃል ነው። ቅድም እንዳልከው ማለት ነው። ቤተክርስቲያን ላይ ሰንበት ላይ ታምረ ማርያም ይነበባል። ከቅዳሴ በኋላ ታምረ ማርያም ታምኛለሽ? ችግር የለም። በቃ ታዲያ ታምረ ማርያም በቂያችን ነው። ታምረ ማርያም እኮ በቂያችን ነው። ታምረ ማርያም በደንብ 101% ነው የምንቀበለው። አንቺ ጋር እንትን ይረብሻል ድምጽ። ስለዚህ ታምረ ማርያምን የምታወሪ ከሆነ በቂ ነው ታምረ ማርያም። ስለዚህ ታምረ ማርያም ላይ ስለ ነገረ ድነት የተነገረው ሐሳብ ለኦርቶዶክስ በጣም በቂ ነው። በታምረ ማርያም ላይ ያለው የነገረ ድነትን ሐሳብ ትቀበያለሽ ወይስ አትቀበይም? እንዳልኩ ነው። ታምረ ማርያምን እቀበለዋለሁ ሚስ ኦርቶዶክስ ሎንግ እቀበለዋለሁ። ግን ሙሉን አሁን አንድ ፔጅ እንኳን አንብቤው አላውቅም። ሰንበት ሲሄድ ላንቺ አልጨነቅበታል። እኔ ስላንቺ አልጨነቅበታል። እኔ አንቺ ቁጥሩ ጴንጤ ነሽ አልኩሽ እኮ። እኔ እያወራን ነው በኦርቶዶክስ ደረጃ ነው። ጴንጤ ይቀበላል እንዴ ታምረ ማርያምን? ኦርቶዶክስ ይቀበላል። ስለ ኦርቶዶክስ ነው አትርሻ፣ ርዕስ አትቀይሪ። እያወራን ያለነው ስለ አንቺ ነው። ኦኬ እኔ ጥሩ ጴንጤ ነሽ ስላልከኝ ነው ይቀበላል። ጴንጤ ይቀበላል ስትይ እየመረጥሽ የምትቀበይ ከሆነ አንቺ ጥሩ ጴንጤ ነሽ ብሎሻል። ማን ያለሽ? ዶክተር ዘበነ። እሱን ነው እያወራሁ ያለው። እሺ እኔ ደግሞ እየመረጥኩ ሳይሆን ቤተክርስቲያኗ የምትቀበለውን እቀበላለሁ፣ ማትቀበለውን አልቀበልም ልልህ ነው። ታምረ ማርያም አንድ ደቂቃ ከሰጠኝ እንደሱ ማለት ነው። ቤተክርስቲያን እየመረጣችሁ ታምረ ማርያምን ተቀበሉ ያለችበትን ማስረጃ እንጂ ታምረ ማርያምንማ ሙሉን ነው የምቀበለው አባቴ። እየመረጥኳት በእኛ ታዲያ ታለ እየመረጥኩ ከታምረ ማርያም ሳይሆን ከመጽሐፎቹ እየመረጥኩ ታምረ ማርያምን ጨርሶ ታምረ ማርያምን እናውራና ከዛው መጽሐፍቶች ችግር የለም። ታምረ ማርያም ላይ ያለው የነገረ ድነት ትክክል ነው ብለሽ ታምኛለሽ ወይስ አታምኚም? እሺ አሁን እኔ ደግሞ ልመልስልህ። ታምረ ማርያም ላይ ነገረ ድህነት ይኖረው ነገረ ምንድን ይኖረው ምናምን ነገረ ማርያም ነገረ ምን እንዳለው ሁሉ አላውቅም። ጀስት ቤተክርስቲያን ግን ስለምትቀበለው ስታስተምርና ስታስረዳኝ ልክ ስለሚሆን እኔ ለማስተማር ግን ብቁ አይደለሁም። አሁን ይሄ እንዲህ ይላል ይሄ እንዲህ ማለቱ ነው ምናምን ለሚል እንትን አይደለም። ስማርም ለህይወቴ ነው እንጂ የምማረው ለሰዎች ልተርፍ ተምሬው አላውቅም። ገብቷል? ምናልባት ነገር አሁንም አትደበቂታል መደበቅ ምንም ስለማያዋጣሽ ማለት ነው። የጠየቅኩሽ በጣም ሲምፕል ጥያቄ ነው። ነገረ ድነት ታምረ ማርያም ላይ ያለውን ነገረ ድነት ትቀበያለሽ ወይስ አትቀበይም ነው ያልኩሽ። ነገረ ድነት ትምህርት ካለው እቀበለዋለሁ። በቃ ትቀበያለሽ። ግን እነሱ ያስረዱ መልኩ ነው እንጂ አንተ በምታነብልኝና በአንተ በምትነግረኝ ግን አይደለም። ስላንቺ ነው የጠየቅኩሽ። ቤተክርስቲያኔ በምትነግረኝ መልኩ ነው እኔ እቀበለዋለሁ። ስላንቺ ነው የጠየቅኩሽ የታለ በደንብ ነው የምቀበለው። በደንብ ትቀበለዋለች። እሺ ስለዚህ ታምረ ማርያም ያለውን ሐሳብ እናነሳዋለን ማለት ነው። አይሽ ስለዚህ ቤተክርስቲያን ነገረ ድነትን በተመለከተ መጽሐፍ ቅዱስ ብቻ ነው የምትል ማስረጃ የለሽም። ለምንድን ነው ማስረጃ የለሽ? እነኚህ መጽሐፍቶች ስለ ነገረ ድነትም ጭምር ስለሚያወሩ ማለት ነው። ስለሚያወሩ የኦርቶዶክስ ነገረ ድነት መጽሐፍ ቅዱስ ላይ ብቻ የጠነጠለና ያለቀ አይደለም። ለምሳሌ ታምረ ማርያም ኪዳን ተሰጥቷታል ወይስ አልተሰጣትም? ተሰጥቷታል። ኦኬ ያ ኪዳን ሰዎችን ያድናል ወይስ አያድንም? ያድናል። ከምን ያድናል ነው? ግን መዳን አንድ መዳን ብቻ አይደለም። መንግስተ ሰማያት ያስገባል ወይስ አያስገባም? በአማላጅነት ከሆነ ያስገባል። በቀጥታ ግን ያወራን ያለ ነው። አትደበቂ። አማላጅነት ማለት ያለ ነው። ስለ ኪዳን ነው ያወራን ያለ ነው። ወንድሜ ዳኒ ስለምን መደበቅ እንደሆነ አልገባኝም። ግን አሁን የጠየቁሽ ላይ ብቻ ነው የምታወሪው። ታዲያ የጠየቁሽ አትደበቂ ስለ ላይቭ ላይ መደበቅ እየመሰለኝ ያየው አይደለም። ሐሳብ ላይ እኔ ያላነሳሁትን ሐሳብ አንስተሽ እዛ ውስጥ ለመደበቅ አትሞክሪ እያልኩሽ ነው ያለው። ዘታ ነው። ስለዚህ በማርያም ኪዳን በኪዳኗ አንድ ኃጢአተኛና በዳይ ሰው መንግስተ ሰማያት ይገባል ወይስ አይገባም? ምን በዳይ ሰው? ኃጢአተኛ በዳይ ሰው አይገባም። እንዴት ይገባል? በስራም ማምናለሁ እኮ
በማርያም ኪዳን አይገባ? አይ አይገባም። በድሎ ዝም ብሎ ማርያምን ስለጠራ ብቻ አይደለም፣ ማርያምን ክርስቶስንም ስለጠራ ብቻ አይገባም። በእኔ ትምህርት በድሎ ማርያምን ጠራ ሰው ኦኬ ሶ ለኃጢአተኛ የማርያም ኪዳን አይሆንም እያልሽ ነው ያለሽው? በመጥራት ብቻ አይሆንም። እኮ ለኃጢአተኛ የማርያም ኪዳን አይሆንም ማለት ነው። ምልጃዋን ግን ከተማጸንክ መማጸን ከሆነ አማልጂን ከሆነ በሱ ይገባል። ኧረ ተይት አለ። ንጹህ ሰው ነው እንዴ አማልጂኝ የሚለው? ማርያምን እኮ ኃጢአተኛ ነው አማልጂኝ ነው እንጂ ስሟን በጠራ ስላልከኝ አትደባለቅ አታለም። ይኸውልሽ አሁን በደምብ ስሚ። አንድ ኃጢአተኛና በዳይ ሰው በማርያም ኪዳን መንግስተ ሰማያት ይገባል ወይስ አይገባም? አዎ ይገባል። እሺ ተስማማሽ? ይገባል ሚስ በምልጃዋን በመጠየቅ ከሆነ ነው። ስለ ኪዳን እኮ ነው እያወራን ያለነው። ኪዳን እንዴት ነው እየተረዳሽ ያለሽው? ኪዳን ምንድነው? በራሱ ኪዳን ማለት ቃል የተሰጣት ፕሮሚሲንግ ማለት ነው። ምንድነው የተሰጣት? አስታውስሽ። እሺ አንቺን እንደዚህ ብሎ ሲጠይቅ ወይም አማልጂ ብሎ ሲጠይቅ እንትን ያደርጋል ነው። ሶሪ እንዳልኩ ቅድም የወለኔ ገድላት ላይ ብዙ እንትና አይደለም በሚለው ከመሆን እኔ ስለ ቤተክርስቲያን ነው ያቀበላችኋል። ቤተክርስቲያን ስለምትቀበል ቀበላችኋለሁ ነው እንጂ ስለ አንቺ አሁን አንጨነቅም። ያንቺ አለማወቅ ቤተክርስቲያንሽ አታስተምርም ማለት አይደለም። ብዙ አታስተምርም። ሁሌ ለድህነትሽ ይሄ ነው የሚጠቅምሽ ብላ ስላላስተማረች በዛ አያስኩትም። ላይክ ለመበርታት አባቴ ይልማ ማነዳሪ ልንገር ለመበርታት ገበቂ ሐሳብ ነው ታል ተበቃለሁ እንደምናወራሃለሁ በአደባባይ ቤተክርስቲያን እያወራን ያለነው ስለ አንቺ ዕውቀት አይደለም። ቤተክርስቲያንሽ ግን ነገረ ድነትን በውስጧ ላይ አስቀምጣ በመጽሐፏ ላይ አስቀምጣ ያ ነገረ ድነት እኔ አቀበለዋለሁ ብለሽ እየኖርሽ እንደምትቀበለው እየነገርሽን ስትጠየቂ እኔ እኮ ብዙ አላቅም ካልሽ ያንቺ አለማወቅ ቤተክርስቲያን አታስተምርም ማለት አይደለም። ቤተክርስቲያንሽን በአንቺ ዕውቀት ላይ አትመሰረትም። ስለ አንቺ አይደለም እኛ የምናወራው። እኔ ስለ አንድ ሰው ወይም ስለ አንድ ደብር እያወራሁ አይደለም። እኔ ሰንበት ተማሪ የሆነ ሰዓት ስለነበርኩኝ ትንሽ በማቃት ነገር ለህይወቴ በማቃት ነገር ለሰው በማትተፍ ግን አምንበታለሁ ስላሹ መጽሐፍ ነው እያወራን ያለነው ታላ እውነት ነው። እሺ እኮ አምንበታለሁ ግን ዲፕ ብጠይቀኝ ለማስተማር የሚሆን ላንተ ለማብራራት ለማስረዳት የሚሆን ነገር የለኝም። ከዛ ይልቅ ስለ ክርስቶስ ብጠይቀኝ ምናልባት የተሻለ የዳንኩበት እውነት ስለሆነ ልነግርህ እችላለሁ ነው። እኔ ስለ ገድል ብጠይቀኝ ወይ እንደ አንድ ኦርቶዶክስ ነው ሁሉም ኦርቶዶክስ እየተደበቅሽ ነው ታዲያ አያስኬድሽም እሱ። እሺ አውራኝ። አንተ ደግሞ እንግዲህ እኔ ማቀር እየነገርኩ ነው። አንተ ደግሞ አንቺ ብታቂው ይሄን ሳይሆን ይሄን ነው እያልከኝ ነው። ኦኬ መስማት ነው ያለኝ አማራጭ አይደለም። እየተደበቅሽ እንደሆነ ላሳይሽ። አምንበት ሰው አምንበታለሁ እያለ በሚያምንበት ነገር ላይ ሲጠየቅ አይ እኔ እኮ ብዙ አላቅበትም ካለ እንግዲህ እምነታችሁን አንደኛ አታውቁም ማለት ነው። ለምን የምታምኝበትን ጉዳይ ነው እየጠየቅንሽ እኮ ያለ ነው ታዲያ። ሰው የሚያምንበትን ነገር እንዴት አላቅም ይላል? ሳታቂ እንዴት ታምኛለሽ? ዋና ያልኩትን የዳንኩበትን ነው ያስኩት አባቴ ዳኒ። ይሄ እኮ ዋና ነው። ነገረ ድነት እኮ ዋና ነው አይደለ? አይ አይደለም። ይሄኛው በገድል ማመን ዋና አይደለም ለኦርቶዶክስ። ነገረ ድነት ዋና አይደለም አይደለም። አይ ነገረ ድነት ዋና ነው። ነገረ ገድል ወይም ተአምረ ማርያም ግን ዋና አይደለም። ከመሆን ተአምረ ማርያም ላይ ነገረ ድነት አለ ወይስ ቆየት አለ? ነገረ ድነት ላይ ማለት የምናወራ ሰዎች ነን አይደለ? ተአምረ ማርያም ላይ ነገረ ድነት አለ ወይስ የለም? ይኖርም አይኖርም እኔ አላቅም ማለች። ከጥቂት ደቂቃ በፊት ምን ብላ ነበር? ቆይ ላስታውስሽ ችግር የለም። ከጥቂት ደቂቃ በፊት አትደረቢ እየዋሸሽ ነው። 10 ቦታ ላይ እየረገጥሽ ነው ያልሽው። ላስታውስሽ ይጠቅምሻል። ቀደምናሽኝ አንድ ኃጢአተኛና በዳይ ሰው በማርያም ኪዳን መንግስተ ሰማያት ይገባል ብለሽኛል። ከሆነ ነው እንግዲህ ስለ ኪዳን በመልጃው ይገባል። እና ታዲያ እሱን ኪዳን የሰጣት ማን ነው? ክርስቶስ ኢየሱስ ነው። እርግጠኛ ነሽ ኢየሱስ ነው? ሌላ ማንም ሊሰጠው ኢየሱስ ኪዳን ሰጥቷል ብላችሁ እያመናችሁ ይሄ ዋና ነገር አይደለም እያልሽኝ ያለሽው? እንዴት ዋና ነገር አይደለም አልኩ። በመልጃ በሷ መልጃ መግባት ይቻላል ባላት ኪዳን በትክክል። ዋና ነገር ነው ወይስ ዋና ነገር አይደለም? ዋና ነገር አይደለም። ዋናው ነገር ክርስቶስና መጽሐፍ ቅዱስ ነው እና ቤተክርስቲያን ናት። የሰጣት የማዳኑ ኢየሱስ የሰጣት የማዳኑ ኪዳን ዋና ነገር አይደለም እያለችን ያለችው ታዲያ አንተ እሱን አልክ። እኔ ግን ያልኩት ዋና ነገር
ለመዳን ዋና ነገራችን ክርስቶስና መጽሐፍ ቅዱስ እንዲሆን ይሄ ዋና ነገር አይደለም በእኛ ማርያም የተሰጣት ኪዳን ዋና ነገር አይደለም በእኛ ችግር የለም እና ለለፍልሽ ማርያም የተሰጣት ኪዳን በኦርቶዶክስ ዋና ነገር አይደለም በእኛ የተሰጣት ኪዳንማ ዋና ነገር ነው ግን አሁን የምትለኝ ድርሳኑ ምንድነው እሱ ጋር ነው የምንቆመው ቆይ አንዴ አሁን ግን ተብሎ አይቀጠልማ ዋና ነገር ነው አልሽ ስለዚህ ስለ ዋና ነገር ነው እያወራን ያለ ነው ታለ ያው እምነታችሁ ዋና ነገር ከኛ ጋር ስታወሩ ግን አረኛ በፍጹም ምናምን ነው የምትሉት እዚህ ይሄ ነው የሚስተካከለው ማለት ነው ታለ ቆይ አንድ አሁን ስለ ዋናው ነገር መቀጠል እንችላለን ዋናው ነገር ክርስቶስ ነው በቤተክርስቲያን ታለ ዋና ነገር ነው እኮ አልሽና ረስተሹ ነው ታለ ይሄም እኮ ዋና ነገር ነው ብለሽና ረስተሹ ነው መልጃዋም ዋና ነገር ስለዚህ ስለሱ ነው አብናወራው ታለ ይቻላል እሺ ስለዚህ ዋና ነገር አይደለም ብለሽ አታቅሊው እንዲ ዋና አይደለም የሚሏችሁ ቲክቶክ ላይ መልስ ስለሌላቸው ነው ቤተክርስቲያንሽ ዋና ነገሯ ነው ዋና ነገሯ ክርስቶስ ነው ለቤተክርስቲያን ይሄ ነው ዳኒ ከክርስቶስ ኢየሱስ እኩል ዋና ነገር የማርያም መልጃ ነው ክርስቶስ ኢየሱስ እኩል የሚደረግ ምንም አይነት በሰማይ በምድር ምንም አይነት ነገር የላትም ልናሳይሽ እኮ ነው ታላ በመረጃ ልናወራ አሁንም አንድ ነገር ብቻ ተረዳልኝ ይቅርታ አንድ ሰከንድ አሁን ያልሽው ላይ ነው እታለም አሁን ያልሽው ላይ እንጨርስና ከዛ ደግሞ ሌላ ነገር ትጨምሪልናለሽ አሁን ያልሽው ዋና ነገር የማርያም ልጅ ዋና ነገር ነው ያልሽው ጉዳይ ላይ እሱን እናውራና ደስ ይለኛል ግን እሱ ላይ አንዲት ነገር ብቻ ስማኝ እሱ ላይ አሁን ስጠይቀኝ ላልመልስ ይችላል እንደ ቅድም እንደነገርኩ እኔ በዚህ ልክ አንተ ልክ ምናልባት ገድል ወይም ታምራት አልተማርኩም አላቆምሽ ዋናው ነገር ግን መሆኑ ጥሩ ነው ኦኬ ዋና ነገር እንደሆነ ማመንሽ በቂ ነው ለኔ እሺ በደም ስሚ ኢየሱስ ተክዶ ስራልወጣ ነው እሺ እንትን ካረኩ ቶሎ ኢየሱስ ተክዶ ማርያም ብትታመን አውሽ በጌታ ያ ኃጢአተኛና በዳይ ሰው ካጂው ሰው መንግስተ ሰማያት ይገባል ወይስ አይገባም ሎቱ ስብሐት ይባላል በዚህ ሰዓት ተቀዋናው እንዴት ነው ክርስቶስን ክደ የሚባል ነገር የለም አይገባም አረ እርግጠኛ ነሽ አረ እሱ ደግሞ 102% እሺ ወንድምነት አለ እኔ በአጋጣሚ ቤት አይደለሁምና መክፈት ትችላለህ ወንድምነት አትክፈተው እኔ ልንገርህ ስትከፍተው አላውቅም አይ ሳለም ቆይ ተረጋጊ ስላንቺ ወጣት ለምናወራው ታለም እሱ መጽሐፍ እኮ በማላውቀው ደግሞ እንዴት አወራሃለው ወንድሜ አይ እንድታቂ ነው ታለም አንተ እኮ ፕሮቴስታንት ነህ አትደረቢ ታለም እሺ አትደረቢ ስላላስወራ ዳጊሻዬ ወይ ዳኒ ሰማል አለ ዳግሻይ ዳኒ ኔትወርክ ጥሩ አይደለም እሺ አለው ይሰማኛል እሺ አለ ነው ሰማል ዳኒ ያጋጣሚ የለውምና በጣም አትፈልገው ዳኒ ታለም እኔ ስላንቺ መስማት አለ መስማት አለ ሳይሆን አይ ካንተ ሳይሆን ከማንም ቢሆን ይሄ ታለም አትፈሪ አረ ነይ ታለም አሁን ማፈር የለብሽም ሄደሽ ትጠይቂያለሽ ያንተ መጽሐፍ ልክ አልሆነማ አንተ ያስከው የተበረዘ የተጣመመ አትደረቢ አይዞሽ ኧረ ቆይ ኧረ ወዴት ተረጋበይ ኧረ ተይ አየሽ ይኸው እኮ ነው እኛ የምናወራው ይኸው በመረጃ አለቅ በመረጃ ማንን ኢየሱስን ክዶ ሃይማኖቱን አቃሉ እኛ ጋር ተመጡና እኛ እኮ ቤተክርስቲያን ምናምን ኧረ ሲሪየስሊ እንዴ ይኸው እኛ የገለጥን ታላ ይኸው መረጃውን ይኸው ተመልከች ይኸው ነው ቤተክርስቲያንሽ ሳታፍርበት እናንተ እያፈራችሁ ነው ያላችሁት እኮ ጋይስ አሁን ግራ ይገባን እሱ ነው ቤተክርስቲያን አላፈረችም እናንተ ግን እያፈራችሁ ነው ያላችሁት ምን ማለት ነው በጣም ቆንጆ ጥሩ ኦርቶዶክስነታችሁን ትታችሁ ጴንጤ ሆናችኋል እግዚአብሔር ይባረክ
ምን አረግናችሁ? መጽሐፍ ቅዱስ ብቻ አማኝ አድርገናችኋል። ይሄ በጣም ባይዘው ድል ነው። ነገረ ድነትን ኦርቶዶክስ መጽሐፍ ቅዱስ ላይ ብቻ የመሰረተች ቤተክርስቲያን አድርጋችኋታል። ክብር ለእግዚአብሔር ይሁን። አየህ በቃ ክደሃል። ኖ ሞር ኦርቶዶክስ ማለት ነው። ጥሩ ጴንጤ ሆነሃል። ወንጌል ይሄ ነው። ወንጌል ይሄ ነው። ይቀጥላል። እሺ ቶም ሰላም። አይ ሰላም፣ እንዴት ነህ? አለን። ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ ብራዘር። እሺ አንዳንድ ግለሰቦች የሚያወሩት ሐሳብ ነው ወይስ የቤተክርስቲያኒቱ አቋም ነው? ምናልባት በኋላ ላይ ወንድምነት ሲመጣ የእሳቸውን ቪዲዮ ያሰማናል። በአጋጣሚ አልነበርኩም፣ ግን ሐሳቡን መቀጠል ስላለብን ነው እያወራን ያለ ነው። ቤተክርስቲያኒቷ ውስጥ ያሉ ገድላት፣ ተአምራት የቤተክርስቲያን አቋም እምነት አይደለም የተጻፈው በውስጣቸው? ይኸውልህ እንትን ገድል ከሆነ እንትን ሊሆን ይችላል፣ እንደ ዶግማ አይደለም፣ ሊስተካከል ይችላል። ገብቶሃል? ሊስተካከል ይችላል፣ የሆነ በስተትም ሊጻፍ ስለሚችል። ምኑ ነው የሚስተካከለው? ከእንትኑ ጋር የሚጣረስ ከሆነ ከመጽሐፍ ቅዱሱ ጋር የሚጣረስ ከሆነ ይስተካከላል ማለት ነው። ማን ያለው እንደዛ? ገድል ነው ይሄ። ምን እንዴት እንደዛ ትላለህ? አይ እያወራን ያለ ነው ኢየሱስ ክርስቶስ እንደዚህ ብሏል፣ እንደዚህ ቃል ገብቷል እየተባለ የክርስቶስ ኢየሱስ ንግግር ዶግማ አይደለም እያልከን ያለው። ስለ ቃላት ግርፈት አይደለም እያወራን ያለ ነው። አዎ ይስተካከላል እኮ አልኩህ። ማለት ይሄ እንደ ዶግማ አይደለም። ለምሳሌ ተአምረ ማርያም ስህተት አለው እያልከን ያለው። ህዝቡ ይስማ፣ ንገሩ። ስህተት ካለበትማ ለምን ህዝቡ ያምንበታል? ንገሯቸው። ይኸው ነገር ማይክ ክፈት ኦን አድርግና ተአምረ ማርያም ስህተት አለበት ብለህ ነገር ለህዝቡ። ቶም ሚውት ነው እያወራ እኮ ንገሩት አለ ህዝቡ። አይደለም ስህተት ነው እኮ አይደለም እያልኩ ያለሁት። አሁን ቤተክርስቲያን ተአምረ ማርያም ስህተት ነው ብላ ነግርሃለች ወይ? ስህተት አይደለም። ይኸውልህ ገድል እናንተን ይኸውልህ እንደ ሃይማኖት መከራከሪያ ሆኖ ብዙ ጊዜ አሁን ስለ ክርክር እያወራን አይደለም። ስለመች ስለ ክርክር እያወራን ነው። ስለ አንተ እምነት ነው እያወራን ያለነው ወዳጅ። አየህ ይኸውልህ ገድል እንደ ሃይማኖት መከራከሪያ ሆኖ አይቀርብም። ተጻራሪ ከሆነ ስለ እምነት ነው እያወራን ያለነው። ስለ እምነት ነው እያወራን ያለነው። አትደበቅ። ተአምራትና ገድላት ቤተክርስቲያን ውስጥ ስህተት ያለባቸው መጽሐፍቶች ናቸውና አትመኑባቸው። ገና አጣርቼ አልጨረስኩም፣ አትመኑባቸው። ስለዚህ የትኛውም አውደ ምሕረት ላይ አይነበቡም። በእናንተም ስህተት ስለሚገኝባቸው በቤታችሁ መጽሐፍቶች ውስጥ በእናንተ በቤታችሁ ውስጥ ካሉ መጽሐፍቶች ውስጥ አስወግዱ ብላለች ቤተክርስቲያን። ስለዚህ አሁን እየነገርኩህ እኮ ነው ያለሁት ወንድም። ገድል እንደ ሃይማኖት መከራከሪያ ሆኖ አይቀርብም። እኔ ስለ ክርክር መቼ አወራን? እኔ ስለ አንተ እምነት እኮ ነው እየጠየቅኩ ያለሁት። ማስረጃ አድርጋ አቅርብልኝ አላልኩም። እኔ ወዳጄ ስለ አንተ ቤተ እምነት ነው እየጠየቅኩ ያለሁት። እምነትህን ኦርቶዶክሳዊ ነህ። አውደ ምሕረት ላይ ሲነበብ ለምንድን ነው ስህተት ስለሚገኝባቸው ይህንን መጽሐፍት ለምንድን ነው የምታነቢልን ብላ ታውቃለህ? ለቤተ ክርስቲያን ወዳጄ አታውቅም እኮ። ታውቃለህ? እንደሱ ብለህ ታውቃለህ? ምንድነው ምኑ ነው ስህተት የሚኖረው ከሆነ ስህተት ስለሚኖርበት ለምንድን ነው የምታነቢልን ይህንን መጽሐፍ ብለህ ጠይቀህ ታውቃለህ? ቤተክርስቲያን አውደ ምሕረት ላይ ተአምረ ማርያም ሲነበብልህ ምንድነው? አይሳሳትም እኮ። የሚሳሳት ሊኖር ይችላል፣ ግን እስካሁን ምንድነው ያገኘው? አይሳሳትም ማለት ያገኘው ምንድነው? ይኸውልህ የሚሳሳት ከሆነ ይስተካከላል ነው እኮ ያለው። አንዴ ወዳጅ ታስተዋል እያልኩ አይደለም። አቋምህ ምንድነው ታዲያ ወዳጅ? የትኛውን እንያዝልህ? አሁን ተአምረ ማርያም ለምሳሌ በቤተክርስቲያን ውስጥ የሚነበብ መጽሐፍ ነው። ተአምረ ማርያም ስህተት አለበት እያልከን ያለኸው? ስህተት አለበት እያልኩ አይደለም። ቢኖርበት ስህተት ከተገኘበት ሊስተካከል ይችላል። እንደ ትልቅ አጀንዳ ሆኖ አይደለም። ጥሩ አስተካክሉት። ምንም ችግር የለም። አስተካክሉት። ጥሩ የሚስተካከል ነገር ካለ አስተካክሉት። ደስ ይለናል።
አሁን ጥያቄ ቤተክርስቲያን ተአምረ ማርያም ስህተት አለበት ብላ እስካሁን ስህተት አግኝታበታለች ወይ? በተአምረ ማርያም ላይ ምን እስካሁን ድረስ ለምሳሌ ማርያም ኪዳን ተሰጥቷታል አይደል? ከኢየሱስ ዘንድ አይደል? ኪዳን ተሰጥቷታል አይደል? ምንድነው ቶሚ የምትዘባርቀው? እሱን አንተ ለማምታታት ነው። ተውስ ወደ እኔ ላከው ቶሚ። መባ ቆይ አንዴ መባ አንዴ ቆይ ረጋ በል አይዞህ። አንተ የመሬቱ ኦርቶዶክስ ነህ። ቆይ አንዴ ተረጋጋ። እንዴ ከስሜኔ ጋር አውሪያ ታዲያ። መባ ሚውት አድርግ፣ መሬት ላይ አድርገው። ሚውት አድርግ ብራዘር፣ ሚውት አድርግ። ተረጋጋ ቶሚ። አንቺ ምንም ስህተት የለውም። እሺ እኛ ጋር ይፈተዋል ችግሩ። መባ አንዴ ያምታታ ነው። እሺ ሚውት አድርግ መባ። እኔ ጋፍቼው በቃ አልናግርሻለሁ። መባ ሚውት አድርግ ብራዘር፣ ተው አትረብሽ። እሺ ቶም ከዚህ በኋላ እኔ የምልህ እንዴት ነህ አንተ? ግን ጠፋህ። ቤተሰብ ምናምን ሰላም ነው? መባዬ ሚውት አድርግ እንዴ፣ ስርዓት ይኑራ፣ እናወራለን አልኩ። ሚውት አድርግ ብራዘር። እሺ ኤርሜ ፎቶውን ልክልሃለሁ በለው። የዮሐድዬ ምንድነው ዝም አለ? ጠፋ በዛ። እሺ መባዬ ሁልጊዜ እንደ ልጅ ስለሚያደርግህ አስወርጃ አለው። ታች ሆነ ስማን፣ በአዋቂያን ዘንድ መካከል እንደ ልጅ አክት እያረክን ያለውና። እሺ ቶም አሁን ስለ ነገረ ድህነት ብንወያይ አይሻልም? አዎ ስለ ነገረ ድህነት ነው እያወራሁኝ ያለሁት። ስለ ነገረ ድህነት ነው። ማርያም በምልጃዋ ሰውን ታድናለች አታድንም? ለምንድን ነው የማታድነው? ማለት ድህነት ማለት ነው ላንተ? ኦኬ ስለ ነገረ ድህነት ነው መንግስተ ሰማያት ስለ መግባት ነው እያወራን ያለነው። ማርያም በምልጃዋ ታድናለች እኮ አልከን፣ ጨረስ ነው። ስለዚህ ጉዳዩ ስለ ነገረ ድህነት ነው ማለት ነው። ስለ ነገረ ድህነት እያወራችሁ እኛ አይመለከተንም የምትሉት ነገር ነው በጣም የሚያስቀኝ። ባይዘው ሊትራሊ ነገረ ድህነት ነው ማለት ነው እየተነጋገርን ያለነው። ቤተክርስቲያኒቱ አንድ ኃጢአተኛና በዳይ ሰው መንግስተ ሰማያት ይገባበታል የምትልበት አንደኛው ነገር ነገረ ድህነት ነው። የማርያም ምልጃ፣ የማርያም ኪዳን ማለት ነው። ታምንበታለህ በማርያም ኪዳን? ይኸውልህ ድህነት የስጋዊ ድህነት አለ በህይወት ያለ፣ ቅዱሳን ደግሞ እመቤታችን ቅድስት ድንግል ማርያም ደግሞ ወደ መዳንህ ታቀርባለች። ወደ ኢየሱስ ክርስቶስ ወደ እነሱ ነው የምታቀርብ ማለት ነው። መንግስተ ሰማያት አንድ ኃጢአተኛና በዳይ ሰው በማርያም ምልጃ ይገባል ወይስ አይገባም? ይገባል እንጂ ታስምረዋለች። ለኢየሱስ ክርስቶስ አይደለች? ኢየሱስ ክርስቶስ እናት አይደለች? ስለዚህ አሁን እሱን ነው የምናወራው። ስለዚህ አሁን የምጠይቅ ጥያቄ አንድ ኃጢአተኛና በዳይ ሰው ኢየሱስ ተክዶ ማርያም ታምና አንድ ኃጢአተኛ ሰው መንግስተ ሰማያት ይገባል ወይስ አይገባም? ዲፔንድ ያደርጋል። እግዚአብሔር ነው ሁሉም እንደየስራው ነው እንትን የሚያደርገው የሚያገኘው። ኢየሱስን መካድ ታዲያ ጥሩ ስራ ነው እያልከኝ ያለው? መንግስተ ሰማያት ይገባል እያልከኝ ያለው? ኢየሱስ እንዴት ይሆናል? እግዚአብሔር ኢየሱስ እኮ አቋምህ ምንድን ነው? ይገባል ወይስ አይገባም? እግዚአብሔርን ክዶ እንዴት እንደዛ አይሆንም። ግን እመቤታችን ከለመነችለት የእግዚአብሔር ነው ውሳኔው። ኢየሱስንም ቢክድ ማርያም ከለመነች ችግር የለም እያልከን ያለው? እንዲያምን ሊሆን ይችላል ወደሱ። ወዳጅ አቋምህን ነው ቶሚ። ኢየሱስን ክዶ ማርያም ከለመነችለት ያ ሰው መንግስተ ሰማያት ይገባል እያልከን ያለው አይደለም? ይኸውልህ ፍርዱ የእግዚአብሔር ነው። ኢየሱስም ተክዶ እግዚአብሔር ይፈርዳል። ኢየሱስን የካዱ ሰዎች መንግስተ ሰማያት እንዲገቡ እግዚአብሔር ይፈርዳል እያልከን ያለው? አይ እንደዛ ሳይሆን እያልኩ ያለሁት እግዚአብሔርን ማመን አለበት። እመቤታችንንም ደግሞ ተማጽኖ ስለካደ ሰው ነው እያወራን ያለው። ልታስምረው ትችላለች ማለት እንዲገባው ማለት ነው። ንገረና እሱን። አሁን ኢየሱስም ተክዶ ቢሆን ማርያም ከለመነችለት መንግስተ ሰማያት ይገባል በለና አቋምን እንወቀው። እሱ ከሆነ አቋም እንደዛ ነው እኮ ያልኩ ማለት ለምናለት ልቦናውን ልትመልሰው ትችላለች። በራስ አንደበት ንገረን። ለምናለት መንግስተ ሰማያት ታስገባዋለች በለ።
አዎ እያልኩ በለው በራስ አንደበት ቶሚ አቋምህን ነው። የቀለድክ ነው መሰለኝ። አም ሲሪየስ ቶም አልክ አይደለ እንዴ? እኔ ለምን እለዋለሁ? አንተ በራስህ በለው ወራጄ፣ አቋምህን ንገረን። አዎ ታስምረዋለች። ስለዚህ አንድ ኃጢአተኛና በዳይ ሰው ኢየሱስንም ክዶ ቢሆን ማርያምን ካመነ መንግስተ ሰማያት ታስገባዋለች እያልከን ያለው ይኸውልህ እንትን ብለው ማለት ነው። እመቤታችን አሁን ልቦናውን መልሳለት በእግዚአብሔር አምኖ እንዲገባ ይሆናል። እኔ አሁን ወዳጄ ልቦናው ስለመልመለስ አይደለም እያወራን ያለ ነው። ስለ ኃጢአተኛ ስለ በዳይ ሰው ነው እየተነጋገርን ያለ ነው። አንድ ኃጢአተኛና በዳይ ሰው ኢየሱስን ክዶ በማርያም ምልጃ መንግስተ ሰማያት ይገባል ወይስ አይገባም? ቶም አቤት አቤት። እምነትህ ታፍርበታለህ? ምን እየነገርኩህ እኮ ነው ዳንኤል ማን ነው ስም? ስለዚህ በደንብ ንገረን ቶም። አንድ ኃጢአተኛና በዳይ ሰው ኦኬ፣ አንድ ኃጢአተኛና በዳይ ሰው ማለት ኢየሱስን የካደ ሰው በማርያም ምልጃ ኢየሱስን ክዶ ማርያም ስለለመነችለት ምልጃ መሃል ላይ ስለቆመችለት መንግስተ ሰማያት ይገባል ብለህ ታምናለህ? ግልጽ ጥያቄ እኮ ነው። አዎ ይገባል ማለት ልቡናውን ይመለስለትና መዳን ማለት እኮ በእግዚአብሔር ማመን ነው። ወደ እግዚአብሔር ማመን ታመጣዋለች። ወደ እግዚአብሔር እንዲሆን ነው እኮ መዳን ማለት እኮ ከእግዚአብሔር ጋር መሆን አይደል? ስለዚህ አስማራችሁ ማለት እኮ ወደ እግዚአብሔር ልቡን ነው። ኦልራይት ኦኬ። የሰውየውን ልብ ነው የምትመልስለት ወይስ ምህረትን ነው የምታስገኝለት? መዳን ማለት ነው ማለት ነው ከእግዚአብሔር ጋር መሆን አይደል? ከእግዚአብሔር ጋር መታረቅ መሆን አይደል? ስለዚህ እሷ ደግሞ ከእግዚአብሔር ጋር እንዲሆን ነው እኮ የምታስደርገው። እሱ ልቡን ወደ እግዚአብሔር እንዲመልስ ነው የምታረገው። የሰውየውን ልብ ነው የምትቀይረው። እሷ ወደ እግዚአብሔር ታደርሰዋለች ማለት ነው። ወደ እግዚአብሔር ታደርሰዋለች። እሱማ እግዚአብሔር ጌታን እኮ ክዷል ወዳጄ። ምን ታቀርበዋለች? ጌታን ክዷል። እሱ የካደን ሰው ምን አድርጋ ነው የምታቀርበው? ልቡን ነው የምትቀይርለት? ምንድን ነው የምታረገው? ማርያም አልተረዳኝ ማለት ነው። ዘዛስ ዋይ እየጠየቅኩ ያለሁት እኮ ቶሚ። ቶም እንዴት ልረዳ? ምንድን ነው የምታረግለት? ማርያም ኢየሱስን ለካደ ሰው ማርያም ምንድን ነው የምታረገው? የኃጢአተኛው የካሃዲውን ሰው ልብ ነው የምትቀይረው ወይስ በሱ ቦታ ላይ ተንበርክካ ነው አምላኳን ይቅርታ የምትጠይቅለት? ምንድን ነው የምታረገው? ማይከን ክፈትና ነገር እየነገርኩህ እኮ ነው ዳኒ። በጣም እንትን አደረገው እኮ አልሰማ ብሎ ነው ብራዘር። ግራ እንደገባህ አውቃለሁ ወዳጄ። አቋምህን ንገረን። ይኸውልህ ታስምረዋለች እኮ አልኩ ማለት ምን አድርጋ? ለእግዚአብሔር ምንም የሚሳነው ነገር የለም። መሐሪ ነው አይደለ? እናሱ ስትለምነው አሁን እኮ እንትን እኮ እየሆነብህ ነው አሁን ማለት ግልጽ አይሆንልም። እንደዚህ ታምራቱ የእግዚአብሔር ስራው አይገለጽልህም። እንደዚህ ለማያምን ሰው ለእግዚአብሔር ይቻላል አይደል? ማለት እመቤታችንን ሲማጸናት እሷ ደግሞ ወደ እግዚአብሔር እንዲሆን ትረዳዋለች። ዋው! ኢየሱስ ተክዶ በማርያም ምልጃ ሰው መንግስተ ሰማያት ይገባል ማለት ነው። ወደ እግዚአብሔርን እንዲያምን ነው የምታረገው። አልገባኝም ማለት ማን ነው? ኃጢአተኛው ነው እግዚአብሔርን እንዲያምን የምታረገው? አዎ እንደዛ ማለት ኢየሱስን ክዷል እኮ የካደ ሰው ነው እና እንዲያምን ነው እኮ የምታረገው። ታዲያ እንትን ብለን ልቡን መታ ወንጌል ትሰብኳለች እያልከን ያለው ድጋሚ ጌታን እንዲያምን ወንጌል ትሰብኳለች፣ እንደዛ ነው የምታረገው።
ኦልሬዲ ሊማር እኮ ነው ከእግዚአብሔር ጋር እንዲሆን እኮ ነው የምታደርገው እኮ። እንዴት አድርጋ ወንጌል ሰብካው ከዛ በኋላ በእመቤታችን ዳነ ማለት ምን ማለት ነው? አንተ ልቡን ቀይራው ነው ወይስ ወንጌል ሰብካው ነው? ደጋኒ ብራዘር በምን እስኪ አንሳልኝ እስኪ። አሁን በየትኛው ታምር ላይ በተነስተ ነው የምትጠይቅ? ያው ከፊት ለፊት ላይ ታምረ ማርያም ላይ አንድ የጥብርያኖስ ነጋዴ ሰይጣን መጥቶ አጠገቡ ካድልኝ አለው። እምነትህን ማለት ጥምቀትህን ኢየሱስ ክርስቶስን መልአክን ካድ አለው። ይኸው ከፊት ለፊት ይታያል። ዳጊሻ ያደረገው ቁጥር 25 ይመስለኛል፣ በደንብ አይታይም። ከተሳሳትኩ ታረማለሁ። ጌታችን ኢየሱስ ክርስቶስ የዚህን የካዲ ሰው ለዘላለም ወንድምነት ድምፅን አሰማላችሁ። እሺ ወንድምነት መጣ። ዌልካም። ዘግይታችሁ የመጣችሁ ሁላችሁንም ሰላም ብያለሁ በጌታ በኢየሱስ ስም። ኦኬ ጸጋ ይብዛላችሁ። ቀጥሉ። ታብ ኮፒ ሊንክ ሼር አድርጉት ፕሊዝ። ታብ እና ኮፒ ሊንክ ሼር አልተደረገም ወገኖች። ቀጥሉ ወንድምነት። ቴንክ ዩ። እሺ ተባረክ ብራዘር። ጌታችን ኢየሱስ ክርስቶስ የዚህን የካዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛል፣ ክርስትናንም ጥምቀትንም ንቆ ክዷል አላት። ማርያምን ማለት ነው። ስለዚህ ይሄ ኃጢአተኛ ሰው ኢየሱስን ምን አድርጓል? ክዷል፣ መልአክን ክዷል፣ ጥምቀትን አቃሏል። ይሄ ሰው በማርያም ምልጃ መንግስተ ሰማያት ገባ ትለናለች ቤተክርስቲያን። ኢየሱስ ተክዶ መንግስተ ሰማያት ይገባል በማርያም ምልጃ ትለናለች። ተቀበሏል። አንተ አይነ ሙሉ ልታነብልኝ ይችላል ወንድ ሄዳ አንብበው። ይኸው ገጹን ነግራለን። ተአምር 110 ባለሳሳት ሄደ ማንበብ ትችላል። ሙሉ ላይ ማስነበብ ግዴታ የለብንም። ይኸው ቢሆን እርግጠኛ ያውን ከሆነ አንብብልኝና ይኸው አነበብኩልህ። ይሄንንም በሰማሽ ጊዜ ልብሷን ቀዳ ስለኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ እጠላቸዋለሁ፣ ፊቴንም እሰነጣጥቀዋለሁ አለች ታለች። ከዛ እንደዚህ ከምታረጊ ብሎ ጌታ ኃጢአተኛውን በዳዩን ሰው መንግስተ ሰማያት አስገባው ትለናለች ቤተክርስቲያን። ምኑን ነው ይሄ ከበደህ ለመቀበል? ይሄን ይኸውልህ ተቀበልከው አልተቀበልከው ማለት ይኸውልህ ሙሉን በመጀመሪያ ስለ ታምሩ እንትን ማለት አለብን፣ እርግጠኛ መሆን አለብን። ሙሉን አነበብ ነው። ለዛ እኮ ነው የጠየቅን ያለነው። ሐሳቡን ስለምናውቀው ነው የጠየቅን ያለነው ወዳጅ። አንተ ግን ይሄንን ምኑን ነው መቀበል የከበደን ያልኩ? ታምሩን አግኝተዋል አንተ በፊት? አዎ ታምረ ማርያም 110 እኮ ያልኩ ነው ያለው። ስለመቤታችን ያለህ አንደርስታንዲንግ ምንድነው? አንተ በኋላ አስረዳለሁ። መጀመሪያ የጠየቅኩን ሐሳብ መልስልኝ። ሙሉን ታምር ስላላገኘሁት በዚህ ላይ መወሰን አልችልም። እኔ ወንድ ኃጢአተኛና በዳይ ሰው በማርያም መዳኑን አሁን ደግሞ መካድ ጀመርክ ማለት ነው ቶሚ? ምን አይ በዚህ ታምር ውስጥ ነው ያልኩ እንጂ እየነገርኩ እኮ ነው። ቅድም ያልኩንማ እየነገርኩ ነው። ከፊት ለፊት እኮ አድርጌልሃል። የታምሩ መጨረሻ ይሄን ሐሳብ ነው ያለው። ሙሉንም ኃጢአተኛ በዳይ ሰው ይድናል በታምር። ሙሉን ካለህ ወይና እንትን በለው። ሙሉንማ ይኸው ቤት ውስጥ አለ ወይ ደግሞ ሄደ ገዝተህ አንብበው ብራዘር። ይኸው ግን ሐሳቡ ይሄ ነው። ከፊት ለፊት እኮ በማስረጃ ነው እያሳየን ያለን። የተለየ ነገር ከፊት ያለው ታሪክ ምንም ይቀይረው ነገር የለም። ከኋላ ላይ ያለው ታሪክ ይሄ ነው በቃ። መጨረሻ ላይ ማርያም እቀዳለሁ፣ ጡቶቼን ቆርጣለሁ፣ ፊቴን ቦጫጭራለሁ ስትል ጌታ ከዙፋኑ ላይ ወርዶ አቀፋት። አይዞሽ እንዴ አንቺማ ፊትሽን ከምትቦጫጭሪ ጡትሽን ከምትቆርጭማ ይሄ ኃጢአተኛ በዳይ ሰው እኔንም ቢክደኝ መንግስተ ሰማያት ይገባል ብሎ አስገባት። ይኸው ነው መደምደሚያው ብራዘር። የተለየ ነገር የለውም። በማርያም ጡት ከመቆረጥ ፊቷ ከመቧጨር ይልቅ ተክዶ መንግስተ ሰማያት አስገባት። ይሄ ነው ያለው። የተለየ ታሪክ የለውም ብራዘር። እና አሁን ስለ ታምሩ ከሱ ላይ እንትን እንበልና ስለ እመቤታችን
ሌላ ጥያቄ አለ ማለት ስለማርያም በኤልሳቤጥ በመላኩ መወደድ ስለማርያም ነው እየጠየቅኩ ያለሁት ብራዘር። ያው አልጨረስኩም እንዳልኩ ነው እኮ አሁን ታምሩን ማንበብ አለብኝ። አንብበና ብራዘር። ቤተክርስቲያንን አታውቃትም። እንደዚህ ነው የምትከራከርላት። ወጣ በጭፍን ነው የምትከራከሩት ምንለው በምክንያት ነው። ቤተክርስቲያናችሁን አታውቋት። that's the basic problem አይደለም ሙሉን እንደበለው ይኩኑ ታምሩ ቤተክርስቲያኒቷን ብታውቋት አንድ ቀን እንደማታሩባት ማሳያው እነኚህ መጽሐፍቶቿ ናቸው። ለዚህ ነው ወደ እግዚአብሔር ይኮል እንዳልኩ ነው። ቅድም እኮ ብዬ ነበር ብራዘር ይሄኛው በገደልና በታምራት ሃይማኖቱ አይደለም የተመሰረተ ማለት በመጽሐፍ ቅዱስ ነው የተመሰረተው። አሁን መጽሐፍ ቅዱስ ብቻ ካልሽ ቤተክርስቲያን ማስረጃ አንተ ምን ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ የምታምን መጽሐፍ ቅዱስ ብቻ ሳይሆን እኮ ያልኩ ያለሁት አለቀ ከመጽሐፍ ቅዱስ ጋር የሚጻረር ከሆነ ወዳጄ ቤተክርስቲያን ነኝ መጽሐፍቶች በአውደ ምሕረቷ ላይ ነው የምታነበው። ታምረ ማርያም በአውደ ምሕረት ላይ የሚነበብ መጽሐፍ ነው። እያነበበችልህ ከቤተክርስቲያን መጽሐፍ የሚጻረን ከመጽሐፍ ቅዱስ የሚጻረን መጽሐፍ ነው በዘመኗ እስካሁን ድረስ እያነበበች ይህንን ሁሉ ትውልድ ሲኦል እየከተተች እያልከን ያለው ከመሆኑ ማለት ወይ ምንድን ነው የምታወሩት ነገር? ቤተክርስቲያን እኮ እነኝህን መጽሐፍቶች በአውደ ምሕረት ላይ እያነበበችላችሁ ነው ያለችው። እነኝህን መጽሐፍቶች ይህንን ሁሉ ዘመን ሲኦል የሚያስገባ ሐሳብ እያነበበች ነው እያልከን ያለው ለትውልዱ ስተት የሆነ ትምህርት እያስተማረች ነው እያላችሁ ነው ያላችሁት። ከመሆኑ ሌላ ጥያቄ አለ? ይሄ ነው ጥያቄ መች መለስከውና ሌላ ጥያቄ መጥተህ ስለ ገድል እኮ አልኩህ እኮ ብራዘር ስለ ቤተክርስቲያን መጽሐፍ ነው ገድል ብለህ የሆነ የህፃናት ማስተኛ መጽሐፍ አድርገህ አትሳለው። ገድል የቤተክርስቲያን መጽሐፍ እንትን ነው እኮ ገድል ተራ መጽሐፍ አይደለም። ለሚያምን እኮ አልኩህ ለሚያምን አሁን ይሄ በዚህ ተአምር ውስጥ መነጋገር አንችልም ማለት ገልጬ እንትን ማየት አለብኝ። ሄደ ያ እና ይኸውልህ የሚጠቅመው ሄደ ያ አሁን እንድታይ እኮ የኛ ዓላማ መልስ እንድትሰጡን እኮ አለ። መልስ እንደሌለ እኮ እናውቃለን። አንተ አይደለም የወንድምነት በተደጋጋሚ ለቤተ ክርስቲያን መሪዎች ጭምር ጥሪ አቅርቧል። በውይይት ደረጃ ማንም የመጣ ሰው የለም። መልስ እኮ እየጠበቅን አይደለም ብራዘር። መልስ ሳይሆን እንዲህ ልክ አሁን እንዳረከው ቆም ብለህ እንደዚህም ትምህርት አላት እንዴ እያልክ ራስን እንድትጠይቅ። ቲክቶክ ላይ እዚህ የሚያወሩት እኛ መጽሐፍ ቅዱስ ብቻ ነው እያሉ የሚያሙት ኦርቶዶክስ አይደሉም። ጥሩ ጴንጤ ናቸው ከላይ እስከታች ማለት ነው። በገድል በታምር የሚያፍር ኦርቶዶክሳዊ ማለት ነው ጥሩ ጴንጤ ነው እንጂ ኦርቶዶክስ አይደለም። ቴዲሻ አይደለም እቤት አይደለም ወንድምነት እቤት አይደለም። ለዛ ነው እቤት አይደለም። እና ጥሩ ጴንጤ በጣም ጥሩ ጴንጤ ናቸው። እሱ ነው ችግሩ። በጣም ብዙ አገልጋይ ጥሩ ጴንጤ ሆኗል። እግዚአብሔር ይባረክ። ገድልና ተአምርን አልቀበልም የሚል ትውልድ አፍርተናል። በጣም ጥሩ ደስ የሚል ነገር ነው። እኛም እያልን ያለ ነው ይሄንን ነው። መጽሐፍ ቅዱስ ብቻ ብላችሁ እመኑ ነው እያልን ያለ ነው። እምነታችን ነው ሪፍሌክት እያደረክ ያለው ቶሚ። እና ለማንኛውም ነገረ ድህነት ባልከው እሱ ወንድማችንም ኤርሚያስም የተጠራለትን ነገረ ድህነት ነው ብራዘር። ነገረ ድህነት እንዲመጣ ነው እኔም ይሄው ይሄ ነገረ ድህነት ነው ብራዘር። ወንድሞቼ ነው ነገረ ድህነት ነው የምናወራው ወዳጅ ያቀረብኩለት ነው ወዳጅ። ኤኒ ታይም ቤተክርስቲያኒቷ ነገረ ድህነት ላይ የሚነጋገር ካለ ነው ያለው። ሁላችንም እዚህ ያለ ኤርሚያስ ቀርቦለታል። ምንም ይዛቸውና ችግር የለም ብራዘር። አሁን ይሄን ሐሳብ ተውከው በግልጽ ምን ሰረስከው አንተ እውቀት የለም ነገረ ድህነት ላይ ይሄው ነገረ ድህነት ላይ እኮ ነው እያወራን ያለነው። ሰው ስለሚድንበት ትምህርት ነው እያወራን ያለነው ብራዘር። አይ ዮሐድ አቀርቦለታል እያልኩ ነው እንጂ ለኤርሚያስ ማለት ብዙ ጊዜያቸው ለዛለ አንተ ጨረስክ። ነገረ ድህነት ላይ የተጠየቀው ጥያቄ ላይ መልስ የለም።
እኔማ እኮ መለስኩልህ። ከዛ በበለጠን ዮሐድ ያቀረበለትን ጥያቄ እንዲቀበል ነው አሁንም በድጋሚ እየጠየቁት። መቼ ይቆሙና ነው በሱ ፊት ብራዘር? እንዲህ ነው አየህ። አይዞ ወዳጅ አይዞ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ናግባ ደሱ ልኬልሃለሁ። ዳኒ አንድ የቸገረን ነገር እኮ ምን መሰለህ እኮ እዚህ ጋር እነሱ መጽሐፉን ይጠራጠሩታል። እዛ እኮ አለፈ ነገሩ። አውደ ምሕረት ላይ እኮ እየተሰበከ ነው። ይሄ ቃል በቃል እዚህ ላይ የተጻፈው ሐሳብ ቃል በቃል እየተሰበከ እኮ ነው። ከየት አምጥተው ነው የሚሰብኩት የእናንተ ካህናቶች? መጽሐፉ ውሸት ከሆነ የምትጠራጠሩት ከሆነ ወይ ሐሳቡን ማትረዱት ከሆነ ከየት አምጥተው ነው ካህናቶቹ ቃል በቃል በቃላቸው እያነበነቡ የሚሰብኩት? አሁን እኮ ማምለጫ ሁላ ጠፋ እኮ። ጴንጤ ያሳተሙ ጴንጤ ያስገባው እንትን ያለው ስርዋጽ ነው አስገብተውበት ነው የሚለው ነገር ካህናቶቹ አፍ ውስጥ ምን ስርዋጽ አስገብተን ነው ለካህናቶቹም ከኛ ነው መጽሐፉን የሚገዙት? ይሄ እኮ በጣም ያረጀ ያፈጀ ኤክስኪውዝ እኮ ነው። ይሄ እኮ ተበላበት እኮ በቃ። ጴንጤን በዚህ መክሰስ ከዚህ በኋላ የሚያዋጣ አይደለም። እንዴ ትንሽ ከፍ አድርጉት እንጂ እንትናችሁ አመንኪያችሁን ከፍ አድርጋችሁ ስገቡ። አሁን ያ ያለ ተመታ በቃ። ይሄ በጣም በቃ ያረፈደ ሆነ እኮ። ከልጇ ጎን በፈሰሰ ደሟ ንጹሃን አድርጋ ምናምን ተበላ እኮ። እሱ ሰበኩት እኮ በቃ እኮ። አቡኑ ሰበኩት እኮ፣ ጳጳሱ ሰበኩት። አሳዩን የምትሉ ግቡና እናሳያችሁ እኮ። መጽሐፉ ላይ ያለውን ቃል በቃል ታሪኩን ያውቁታል። አነበነቡት እኮ። ምን ትል እንግዲህ ጳጳሱም ስርዋጽ ገባባቸው አፋቸው ውስጥ። የእሳቸውንም አፍ በራሳችን ማተሚያ ቤት አፋቸውን አተም ነው። ምላሳቸውን ወስደን በራሳችን ማተሚያ ቤት አተም ነው። ምን አይነት እንዴ! ትንሽ ሰልጠን በሉ እንጂ አንዳንድ ጊዜ ማይሆን ሙግቱን ተውትና ጥያቄው ክሊርሊ በሷ አማላጅነት ዓለም እየዳነ ነው ወይ? ሰዎች እየዳኑ ነው? ፍጥረት እየዳነ ነው ወይ? እንዲያውም በዛው አያይዘህ ብጠይቅልኝ ዳኒ የሚፈልገው ሰሞኑ ትኩሳት ስለሆነ ነው። ያለ ማርያም አማላጅነት ዓለም አይ ካህናቱ ኖ እያሉ ህዝቡ ግን አይ ያለሷ አማላጅነት ዓለም አይድንም ብሎ እስካሁን የሚያስብ ሰው አለ። እስካሁን የሚከራከር ሰው አለ። እስኪ ድሉን እንስጣቸውና የእነሱን እንስማ አይሻልም? ዳኒ ይቀጥሉ። እሺ ዳግሻይ፣ እሺ ወንድምነት መታል። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። አንድ ቪዲዮ እየጨረስኩት ነው፣ አሁን አሰማችኋለሁ። አታስበሉን እያሉ ነው ሊቃውንቶቹ። አታስበሉን እየሄዳችሁ ጉዳት ታርጉን፣ እየሄዳችሁ ኤርሚያስ ቤት ጉዳት ታርጉን፣ አታዋርዱን እየተባላችሁ እና የሚሻለው ለአቅመ ዲቤት ለአቅመ ክርክር ከምትገቡ ኑና ተወያዩ፣ ኑና እውቀት ቀሰሙ። ከእግዚአብሔር ቃል ላይ አንድ እውነት ይዘህ ለዛሬ ሂድ። እስኪ አንድ ነገር እንኳን ይዘህ ሂድ ከመጣ አይቀር እንዴ። ደርሶ አስተማሪው ናችሁ እኮ። ሐሰቱ እናንተ ጋር ነው ያለው። ቃል በቃል ሐሰቱን ያነበነቡት ነው። ደርሶ አስተማሪው ናችሁ እኮ። አሁን እንደዛ አይሆንም። አሁን የሚሻለው ምንድነው? ይህን እድል ተጠቅማችሁ ጥያቄ ካላችሁ ጠይቃችሁ፣ ያልተረዳችሁት ነገር ካለ እንጂ ውሸትን ዲፌንድ ለማድረግ ይህን ያህል መላላት አያስኬድም። መግባት የሚፈልግ ሰው ካለ ቁጥር መጻፍ ይችላል። ገስት ላይ ያላችሁትን መለየት ስለማይቻል ማለት ነው። እንድ ላሰማችሁ ዳኒ 10 ሰከንድ ትንሽ ላቅምሳችሁና በኋላ እንጨርሰዋለን። እሺ ይሄው እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው። ዲቤቱ ይቅርብህ፣ አብረን ተያይዘን ነው የምናልቀው እያሉ ነው። ማን? ሊቀ ሊቃውንት ቀለመወርቅ። ለማን? ለዲያቆኑ። ለምንድን ዲያቆን አይደል እንዴ? ካህን አይደል እንዴ? ይሄንን እኮ መሰረታዊ እምነት ወይም ዶግማ ሊባል የሚችል ትምህርትን አስተምህሮን ሳያቅ ነው እንዴ ዲያቆን ያደረጋችሁት? አትሊስት ይሄንን እንኳ ሄዶ መከራከር አይችልም እንዴ? አትሊስት ይሄንን እንኳ መጥቶ ዲቤት ማድረግ አይችልም እንዴ? አትሊስት ዲያቆን ምዕመናኑን ተዉት። አንድ ሰው እንዴት ትምህርተ ማርያምን ወይም ሜሮሎጂን እንዴት ሳያቅ ካህን ሆነ እንዴ? እንዴት ያልተማመናችሁበት? ሚቅርብህ፣ ተያይዘን ነው የምናልቀው፣ ይህን ትምህርት አትንካው፣ ዲቤት አትግባ የሚባል ጉዳይ ሆነ እንዴ?
ይሄ በጣም ጥልቅ የሆነ እውቀት የሚፈልግ አይደለም፣ መሰረታዊ ጉዳይ ነው እኮ። ይሄንን ሳያውቅ አንድ ሰው እንኳን ዲያቆን ምንም መሆን የለበትም በእናንተ አስተምህሮ ማለት ነው። እኛ ትምህርቱን ተቀበለ ነው አይደለም፣ ግን እንደ ኦርቶዶክሳዊነት በዲያቆንነት ልክ ውስጥ ያለ ሰው እንዲህ ተብሎ መገሰጽ የለበትም። አንዴ ተመልሰን እንስማው። አሁን እንግዲህ ተመልከቱ፣ ዲያቆን የሚገሰጽ ከሆነ እዛ ቤት እኛን እየሞገተን ያለው ግን ማን ነው? ምዕመን ነው እየሞገተን ያለው እየመጣ። እንግዲህ ተመልከቱ፣ በመረጃ እያሳየ ነው። ሊቃውንት ውድቅ አድርገውታል። ይህንን ሐሰት ትምህርት አያዋጣም፣ ተያይዘን ነው የምናልቀው። እስቲ ቆይ እንስማው ደግመንና ሌላ እንግዳ ካለ ሳቡልኝ። እንዳው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። በዛው ልክ እንዳታስበላን የገድል ነገር አንስተ ታምረ ማርያም ነገረ ማርያም ማን ነው የሚበላቸው? ግን ሊበላቸው የተዘጋጃል እንዴ? ሌላ ምን ጠላት አላቸው ከአንተ ውጭ? አረችን ንድገማት ኤርሚዬ በጣም የተመቸች። አታስበላን፣ እኛ ጥጋ ያዝነው ወደን ነው እንዴ? ጠፍቶ ነው እንዴ? ገብተን መከራከር እኮ ነው። ገባ እነ ተያይዘን ያሉት ዳጊሻ ውሎ ህዝብ እነሱ ጋር ነው ያሉት። አይ እኛው ጋር ስለምትውል ሄደህ እዛ ከታየ ታስበላናለህ አሉት። አሁን ልድገምላችሁ ትንሽ ሰከንድ ስለሆነች። እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚመስለው እንጂ እንዲህ ቀጥታ ይዞ አይመጣም። ዲቤት አደራ በምንም አይነት መንገድ እንዳትሞክረው። እሺ ምንድነው ሐሳቡ? በጣም የሚገርመኝ አሁን የኦርቶዶክስ ሃይማኖት የጨለማው ብርታት የምታውቁት መሰላችሁ? በዚህ ልክ ልካቸው ነግረዋቸው ማለት ነው። በቃ የትምህርቱን ገደብ ነግረዋቸዋል። ይሄ አንድ ሰው እየፈጠሩት ናቸው። በቃ የእሳቸው ስህተት ነው ይዘውት ሄደዋል አሉ። አሁን በሰለጠነ ዘመን ምጣድ የሚያህል ስልክ ባለበት ሰው መጽሐፍትን ማገላበጥ በሚችልበት በዚህ ዘመን የማርያም ምልጃ ያድነኛል ብሎ ማሰብ፣ ያለሷ ምልጃ ዓለም አይድንም ብሎ ማሰብ አይመጥንም። ይሄ የተመታ ትምህርት ነው። ቄስ እንትናም ምን ሆነሃል ምን አልተማርክም እንዴ እያሉ ሲያላግጡበት ነበር። እንግዲህ ይህን እየተናገሩ ያሉት ሊቃውንት ቀለሜ ናቸው። ማነው? ቀለም ወርቅ ናቸው። እንግዲህ ከኚህ ሰውዬ በላይ አውቄ ነው ያልኩት። ልክ ነው። እናንተ ቤትም እንዳለ እንዲገባችሁ ነው። ሰው ስትሳደቡ የራሳችሁ ሊቃውንት የተሳደባችሁ እንደሆነ እንዲገባችሁ ነው። ለማንኛውም ወደ ገደለውስ እንዲሄድ ሊቃውንቱ የሚነግሯችሁንም የማትሰሙ ናችሁ። ድርቅናችሁ ብዛት ያለ ማርያም አማላጅነት ኤርሚ ካለው ነው አትሰሙ፣ ዳኒ ካለው አትሰሙ፣ ዳጊ ወይም ሌሎች ወንድም እህቶች ሲሉ አትሰሙ። አሁን ምን ይውጣችሁ? የአንድ ሰውዬ ትምህርት ነበር ይዘውት ሄደዋል። ወይም ዲያቆን ያደርጋል በሌላ ቪዲዮ ላይ። ቆይ እሱንም አስገባዋለሁ እዚህ ቪዲዮ ላይ። የወፍ ዘራሽ ትምህርት ነው። ኩላዊት ናት፣ ጥንታዊት ናት፣ ጸጥታዊት ናት፣ ቀጥታዊት ናት ስትሉን አልነበር እንዴ? ወፍ ዘራሽ ትምህርት ምን ሊያደርግ ኦርቶዶክስ ቤት ገባ? አሁን አንተ መጠርጠር ነው ያለብህ። ይህንን ዲያቆን ሲናገር፣ ይህንን የራስ ሊቅ ሲናገር፣ የራስ ቀሲስ ሲናገር ዳጊን ተወው፣ ኤርሚያስን ተወው። በቃ ዳኒ ግርምሽን፣ ሌሎች ወንድምቶችን ተዋቸው። በቃ እነሱ ስለ እናንተ ቀን አይናገሩም ብለህ ነው የምታስበው አይደለ? ውሸት ይናገራሉ ብለህ በቃ እኛን ተወድ። የራስ ሊቃውንቶች ግን ወፍ ዘራሽ ነው ሲሉ ኦርቶዶክስ ቤት ምን ይሰራል ወፍ ዘራሽ ትምህርት? ይህንን በጣም ሲሪየስ የሆነ ለአንተ በተለይ የማርያም ጉዳይ ታውቀዋለህ በልብ። እሱን ጉዳይ እንዲህ መሬት ከፈጠፈጡልህ ምን ማለት ነው ያለብህ? እንትን የሚለውስ ትምህርት ነገ ደግሞ መታችሁ ወፍ ዘራሽ ነው ብትሉንስ በምን እናውቃለን? አየህ፣ ከእንዲህ አይነት ጥርጣሬና ስጋት መዳን የምትችለው ድቁና ላይ ደርሰህ አውቄያለሁ ተምሬያለሁ፣ አሁን እንኳ ባስተምርም ችግር የለውም ላስተምር ግድ የለም ዲቤትም ላድርግ ብለህ በደረስክበት ሰዓት ላይ አረፈህ ተቀመጥ። ተያይዘን እናልቃለን። ይህችን ቃል የተጠቀሙት ተያይዘን እናልቃለን፣ ታስበላናለህ የሚባልበት ዘመን ላይ ተደርሷል። ስለዚህ ድቁና ላይ ደርሰህ የምትገሰጽበት የሐሰት ትምህርት ቤት አለ ማለት ነው። ዛሬም ልክ የመሰለ
አሁን ሰውዬው እኮ በኮንፊደንስ ነው ቪዲዮ የሰራው። ታዩታላችሁ። አሁን ለጥፈዋለሁ። ረጋ ብሎ በቃ መጨረሻ ቆፍጠን ያለ ትምህርት ማስተማሩ ነው በሱ ቤት። አያችሁ በድቁና ሌቭል ላይ ተደርሶ እዛ ቤት የዚህን ያህል እውቀት ማጣት አለ። የዚህን ያህል ስንፍና የአንድ የግለሰብን ወፍ ዘራሽ ትምህርት መስሎት እውነት መስሎት ይዞ መጣ ወደ አደባባይ። ጭራሽ ዲቤት ሊያደርግ ፈለገ። ዳር ላይ ሆነው ኑ ቢባሉ የማይመጡት ለምንድን ነው? ሊቃውንቱ ለምን አይመጡም? ካህናቱ ለምን አይመጡም? ጥሪውን ስላልሰሙ ነው? አይደለም። ቅድም ገና እንደገባን the first 10 minutes 65,5 65.5k ህዝብ ነበር ከጀርባ። ለምንድን ነው ዳር የያዙት ብለህ ጠይቀኝ። ያውቁታላ። ተያይዞን ማለቅ ነው አሉ። ይሄ ትምህርት ከነካካው ውርደት ነው። ገባችሁ? ታው እየተባለ ገብቶ ነው አይደል? ፈለገ እስካሁን ድረስ የማይሽር ቁስል የሆነው በምን ያጥፉት? ከሌል ከነና ጥፋ ጥሩ ተሳዳቢ መረጡ፣ ጥሩ ዘላፊ መረጡ። ምንም ሊሳካ አልተቻለ ያንን እሳት ለማጥፋት ታው እየተባለ አየህ። እንደ ሊቃውንቱ ጥግ ተይዞ ተያይዘን እናልቃለን። ይሄን ይዘን ኤርሚያስ ፊትም ሌሎች ወንድሞች ፊትም ከመጣን ያዋርዳል፣ ትምህርታችን ያዋርዳል። ወፍ ዘራሽ ትምህርት ተይዞ ጴንጤ ፊት አይኬድም። ይኸው ቃል በቃ እኔ አይደለሁም የተናገርኩት። ይህን ቃል ባይዘው ቃሉ የደበራችሁ ሰዎች ካላችሁ ከይቅርታ ጋር ይህን የምናገረው አሰማችኋለሁ። ዲያቆን ያረጋል ናቸው። ወፍ ዘራሽ ትምህርት ነው ያሉት። ምን ሊሆን ገባ እናንተ ቤት እንዴ? አንድነን ወጥነን እኛ ጋር መበጣጠስ የለም የተለያየ ትምህርት የለም ስትሉን አልነበር እንዴ? ምን ሲሆን ወፍ ዘራሽ ትምህርት ቤታችሁ ገባ? ስለዚህ ወደ ገደለው ስንመለስ ተያይዘን የምናልቅበት ነው የሚሉት ትምህርት እዛ ቤት አለ ማለት ነው። አየህ፣ ካህኑ ሌላ ድርሳኑ ሌላ የሚናገርበት ምክንያት ምንድን ነው መሰላችሁ? እዛ ቤት መሰረት የሌለው ትምህርት ነው ያሉት። እንዲያው ምን አሉ ታላቁ ገባነ? ስሙት የመከረው ምክር። ይሄ እንግዲህ ለዲያቆን የተመከረ ምክር ስሙ። አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱንም ማማከር ቢቻል በጣም ጥሩ ነው። መሰረታዊ ትምህርት ተማር እያለው ነው። ሰውዬው እኮ ድቁና ደርሷል። ሰውዬው እኮ ክህነት አለው። ዲያቆን ስዩም ክህነት ይዞ ዲያቆን ሆኖ መሰረታዊ ትምህርት ተማረ። አንተ እያሰብከው ነው ግን እየገባህ ነው። ይሄ ሰውዬ ምን ነበር እስከዛሬ ሲያስተምር የነበረው? ለራሱ መሰረታዊ ትምህርት እንዲማር ሪፈር እየተደረገ ያለ ህመምተኛ ነው ይህ ሰውዬ። ምን የመንፈሳዊ ማለት ነው። ታሟል። በትምህርት የታመመ ሰውዬ ነው። ሊያስተምር ብቅ ብሏል። ቪዲዮም ሰርቶ ነበር። በልቅ አውርድ ብሎታል። መዝሙር ያሬድ አውርድ፣ የዓለማርያም አማላጅነት ዓለም አይድንም የሚለውን ትምህርትን አውርድ። ምዕመናኑ ግን ያወርዳል? ይህን ትምህርት አያወርድም። ምዕመናኑ ለዚህ ትምህርት ይጋደላል፣ ዛሬም ይጋደላል። እስቲ አንድ ኦርቶዶክሳዊ ገብቶ አዎ የዓለማርያም አማላጅነት ዓለም አይድንም እስኪ የሚል ምዕመን አለ? የለም። የገባቸው ጥግ የያዙት ሊቃውንት ብቻ ናቸው። ጥግ ያሉት ሊቃውንት ያውቃሉ። መተላለቅ ነው። በዚህ መግባት ማለት ውርደት ነው። ኤርሚያስ ፊት ይህን ትምህርት ይዘመተህ መሰል ትምህርቶችን ይዘመተህ ኤርሚያስ ፊት መዋረድ ነው የሚሆንልህ። ብለው በተቀመጡበት ግድ የለም እስኪ ልሞክር ብሎ መምህር በረከት መጡ። ይከፈታሉ። ድርሳነ ሰንበት እንዴ አንከራከርም እኮ ብላችሁ ነበር በድርሳን። አይ በቃ እንግዲህ ስናየው ካቅም በላይ ሆነ። አረ ተያይዘን እናልቃለን። አይ ይከፈት። ሚኪ ቤት ገቡ። ተከፈተ። ምን አሉ? የፍርድ ቀን ከአብና ከመንፈስ ቅዱስ ጋር ሊያስታርቃቸው ኢየሱስ ይጸልያል ብለው እርፋሉ። አስቡት እንግዲህ የፍርድ ቀን ጸሎት አለ እንዴ? የፍርድ ቀን ፍርድ ነው ያለው። ተያይዘን እናልቃለን ማለት ይሄ ነው። አየህ፣ ቢቀርባቸው ይሻል ነበር። መጣ መዝሙር ያሬድም ታምረ ማርያም ከፍቶ ከቦርናጌን ጋር መጣ። ስንክሳርን ከፍቶ ከኤርሚያስ ጋር ምን ተፈጠረ? ቢቀርብን ተው፣ አትከራከሩ። በስንክሳር በታምረ ማርያም በድርሳናት በገድላት አትከራከሩ እየተባሉ ለምንድን ነው እነዚህ ዲያቆናቶችና የቲክቶኩ አባት የለሽ እናት የለሹ ለምንድን ነው መጥቶ ክርክር ውስጥ የገቡት? ሞራል ነው፣ ሞራል። ምክንያቱም ከቀን ቀን ሰው አይኑ እየተገለጠ ቢሃይንድ ባይ ቁጭ ብሎ ኖት እየያዘ ነው። አይ ኤርሚያስን ዳጊን እንኳን ማመን አይቻልም። እስቲ ይሄን ነገር ግን ሄደን ቼክ እናድርገው። ቼክ ሲያደርጉ ሲገልጡት እጃቸው ላይ መጽሐፉ አለ። ግለጠው ተባለ እኮ አይደል? ደምረው እጄ ላይ ያለው መጽሐፍ ግለጠው አለው። የለም እኔ እጄ ላይ ያለው መጽሐፍ ላይ ውሸትክን ነው ራስ አሳትመ ነው ከየት አመጣው ይሄን መጽሐፍ አለው። ኦኬ አለ ኤርሚያስ። ጨረስክ አለው። እጅ ላይ ያለው መጽሐፍ ላይ ላሳይህ አለው። ገለጠው፣ አሳየው እጁ ላይ ምን ይበል ደምረው። እስቲ ቆይ የምትቀረኝ መጽሐፍ አለች ገዝቼ ማታ ዲቤት እገባለሁ ብሎ አረፈ። ገና ገዝቶ ማታ ዲቤት ሊገባ። ኤኒዌይስ ምን እያልናችሁ ነው? ጥግ የያዙበት ነው። ሊቃውንቶች ሲጠሩ ደጋግሞ ኤርሚያስ ይጠራቸዋል። ለምን አይመጡም? ታስበላናለህ እያሉ ዲያቆንን የሚመክሩበት ጉዳይ ነው። እንኳን መጥተው ሊከራከሩበት። እዚህ ጋር ምን አሉ? ኤርሚያስ አሁን ያሰማቸዋል ቪዲዮውን።
እሳቸው የሚናገሩትና ድርሳኑ የሚናገረው አይገናኝም። መበላት ማለት ይሄ ነው። ተያይዞ ማለቅ ይሄ ነው። አየህ፣ ከውሸት ጋር ሳይድ ካረክ ሲኦል ነው መንገድህ ማለት ነው። ውርደት ነው መንገድህ ማለት ነው። ክብር የለውም። ገባ? የእግዚአብሔርን ቃል ስትይዝ ብቻ ነው ለአንተ ክብር ቢሆንልህ እውነት መናገር የምትችለው። ገባ? የማይሸነፍ ዛሬም በሐዋርያትም በነቢያትም በራሱ በኢየሱስ ክርስቶስም ያለ ትምህርት ዛሬም ቢሆን በቅብብል ያስኩት ልትል የሚገባው ትምህርት ያ ትምህርት ብቻ። መነሻቸው መድረሻቸው ከየት እንደመጡ የማይታወቁ ወፍ ዘራሽ ገድላትና ድርሳናት ግን መረጃ ያልቀረበባቸው ናቸውና ተያይዘህ ታልቃለህ። መቼ ዕለት እንደጀመረው እሳት ማለት ነው። መቼ አሁን እኮ ለማጥፋት ያለው ግርግር እያያችሁ ነው። በቃ ቶፒክ ቀይሮ የሆነ ነገር አድርጎ አትችልም አልኩ። በተያይዞ ማለቅ ነው የሚሻለው። ምን መሰለህ? በቃ ስንቅህ ጨርሰሃል። አሁን ለወንጌል እጅ ስጥ። ተከባሃል፣ በወንጌል ተከባሃል። የፈለገ ብትል ስንቅህን እየጨረስክ ውርደት ተያይዞ ማለቅ መበላት ነው እንጂ የሚሆነው ከወንጌል አታመልጥም። በፍጹም ሐሰት ፕሪቬል አያደርግም። በእኔ ዘመን ውሸት ፕሪቬል አያደርግም። መጽሐፍ ቅዱስን በልጦ ሊገንና ሊታወቅ ሊታይ አይችልም። ይሄን ያለውን እውነታ። ስለዚህ መድገም ካስፈልገ በኋላ ቪዲዮን ደግማለሁ። ኤርሚ እየቀጥሉ ቴንክ ዩ። ኦኬ ዳጊ የቅድሟን የተአምረ ማርያሟን ክፈታትና ስህተቷን አሳይ። ዳኒ ምን ሆኖ ነው? እሺ ጋልኩ እኮ ዳኒ እኔ ቁመች ተሳድቤ ያውቃለሁ እንዴ? ኦኬ እሺ፣ በስርዓት የምታወራ ከሆነ ድል ሰጣለሁ። ኦኬ ዳጊ የቅድሟን ክፈታትና ስህተቷን ይሄን ስህተት ብለን እንድታሳየኝ ነው። ኦኬ ችግር የለም። ከዳኒ ጋር ታወራላችሁ፣ ለጥፍልሃለሁ። ችግር የለም። እሺ መባ ከእሷ አንጀምርም። ቆይ አንዴ ዳንሻ ከእሷ አንጀምርም። ዳኒ ስትነግረኝ እለጥፋለሁ። እሺ ወንድምነት። እሺ መባ እንደ አንድ ኦርቶዶክሳዊ አንተ ገድላትና ተአምራት ቤተክርስቲያን የምታምንባቸው መጽሐፍቶች ናቸው ብለህ ነው የምታምነው? ሰላም ብያችኋለሁ። ጸጋና ሰላም ይብዛላችሁ። በጣም ጥሩ ሀሳቦችን አንስታችኋል። አስቹ እንግዲህ ያው የማን ማለት ባልናገር ይሻላል። በሌላ አንዱም ከፍ ይችላል። ግን አትሊስት አንድ መልዕክት ብቻ እሺ መባዬ የሌላ ላይ እያሰማን መሰለኝና እሺ ሌላ ኦርቶዶክሳዊ ነባ እንደዚህ ነው፣ ሁሌ ነው እንደዚህ የሚሆነው። ሌላ ኦርቶዶክሳዊ ካለ ፕሊስ እንቀበለው። የምትልኩት ወገኖች አሁን ኦርቶዶክሳውያን ነው። እሺ የምትሆኑት የወንጌል አማኞች ከዚህ በኋላ ቦታ የለም። እንደምታዩት ሁለት ቦታ ነው ያለው። ሁለቱም ቦታ የምንጠቀመው ለወንጌል አማኝ አይደለም፣ ለኦርቶዶክሳውያን ነው። እሺ ሌላ ኦርቶዶክሳዊ ነባ ጽዮን እንዳታስገቡት። እሺ ሞዴሬተሮች እንዳታስገቡት። እሺ ለረብሻ ነው የሚመጣው። ሌላ ኦርቶዶክሳዊ ካለ በእውቀት መሞገት የሚችል ኦርቶዶክሳዊ ካለ ማለት ነው አንድ ቁጥር ይጻፍልን። በተለይ ዳግሻ አሁን ቅድም ስታነሳቸው የነበራቸው ሀሳቦች በጣም ወሳኝ ናቸው። ኦርቶዶክስ ለውጥ ላይ ናት የሚሉ አንዳንድ ሰዎች አሉ። ገና ነው እንደዛ የምናወራበት ታይም ላይ አይደለም ያለ ነው አሁን። ኦኬ ምን ማለት ነው? ግለሰቡ ነው አሁን እየተለወጠ ያለው። ግለሰብ ደግሞ ይለወጣል፣ ምንም ጥያቄ የለውም። ጥሩ ጴንጤ ሆነዋል ብዙዎቹ ማለት ነው። ብዙዎቹ ግን ቤተክርስቲያኒቷ እስካሁን ድረስ እነኝን መጽሐፍቶች አፍራባቸው አታውቅም። የኛ ትግል የት ድረስ ነው? የግለሰብ ለውጥ አይደለም። የኛ ትግል ቤተክርስቲያኒቷ እስክትለወጥ ድረስ ነው። አቋማችን እዛ ድረስ ነው። ስለ ግለሰብ we don't care about። ግለሰብ ልክ ነው፣ ይለወጣል። ብዙ ኦርቶዶክሳውያን በብዙ ሞቲቭ ውስጣቸውን እግዚአብሔር ነው የሚያውቀው። ምክንያቱም እኛ ፊት መተው ስዕላቶችን አንሰግድም ብለው ተከራክረውን ራሳቸው ግን ለስዕላት እንደሚሰግዱ በአደባባይ ደግሞ ስዕል ለጥፈው ሲሄዱ ስለምናያቸው ማለት ነው። ጋይስ ይሄ በደንብ መስተዋል አለበት። እሱን እንመጣበታለን። እሺ ሰው ልቀበል። ሚስጥረ ሰላም፣ እንዴት ነህ? ሰላም ናችሁ? እንዴት ነው? ዛሬ እንዴት ነው የተፈታሁት? ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣ። እግዚአብሔር ይመስገን። እንዴት ናችሁ? እሺ እንግዲህ የማናቸው አስተምሮ ነው ትክክል እያለ ነው? አገልጋዮች ናቸው ወይስ ቤተክርስቲያን መጽሐፍቶቿ ናቸው ትክክል? ጥያቄ ነው።
መልስ ይመስላል። ቤተክርስቲያን ትክክል ጥያቄ ቤተክርስቲያን ኦኬ ቤተክርስቲያኒቷ ናት ትክክል። ጥሩ ሶ ቤተክርስቲያኒቷ ላይ የተጻፉ መጽሐፍቶች ትክክል ናቸው ማለት ነው። አዎ ኦኬ ሸጋ እሱ ነው ደስ የሚለን እሱ ነው። እሺ ለምሳሌ ቤተክርስቲያን መጽሐፍቶቿ ላይ የአዳምን ጥንተ አብሶ ወይ ደግሞ የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት አንቺ ነሽ የሚል ትምህርት አለ። ይሄ የእምነት መግለጫችን ላይ አለ ታገኘዋለህ። የእምነት መግለጫ አላችሁ እናንተ? አዎ የሚታወቅ ዶክትሪን አለን እኛ። የእምነት መግለጫ ይሄው በትልቁ አረጋለሁ። የእምነት መግለጫችን ግለጥና ሳይ መግለጥ አይጠበቅብኝም። ያ ዶክትሪን አለን አልኩ። ስለሚጠበቅብህ እኮ ነው የጠየኩ። ማስረጃ ነው እየጠበቅኩ ያለሁት። አንተ አይጠበቅብኝም አልኩ እኮ እንዴ። እሱ ለአንተ ነው፣ ለእኔ ግን ማስረጃ እፈልጋለሁ። ይኸው በትልቁ እነግርሃለሁ። የሚታወቅ የማይሻሻሉ ዶግማ ብላ እኔ ስለአንተ ማስረጃ ነው የማምነው። አንተን አላምንህም። ቤተክርስቲያን ልንገርህ እያልኩህ እኮ ነው። እኔ አላምንህም ስለ ማስረጃ ነው የምፈልገው። አንተ ከየት እንደምታውቅ በምን አውቃለሁ? ማስረጃ እንደ የማመን ግዴታ የለም። እኔ የማመን ግዴታ እኮ አልጣልኩብህ። ማስረጃ ነው የጠየቅኩህ ወዳጄ። ይኸው በትልቁ አድርጌያለሁ። ግለጥ። በማስረጃ ነው እዚህ ቤት የሚወራው። የማይሻሻሉ ዶግማዎች አሉን እኛ እነግርሃለሁ። በማስረጃ ነው የሚወራው ወዳጄ። አሁን ለጠየቅኩህ ጥያቄ ቤተክርስቲያን እምነቷን አሳየ። ቀጥል። ምንድን ነው የምትፈልገው አንተ? ይኸው ቤተክርስቲያን መርገመ ስጋና መርገመ ነፍስ የጠፋው በኢየሱስ ክርስቶስ ብቻ ነው ያለችበትን የቤተክርስቲያን ማስረጃ አንተ። አንዴ ይሄ እኮ እምነታችን ነው። በማን ይጠፋለን? አናምንም ስለ እምነቴ ነው ብትል ምናምን በማስረጃ ነው እኛ የምናምነው። ግለጥ። አሁን ያንተ ጥያቄ ምንድን ነው? እኛ ይኸውልህ በማስረጃ ነው የምናወራው። ራስህ ግለጥና አሳየን። ምኑ ነው የምገልጥልህ? ቤተክርስቲያን የአዳም መርገመ ስጋና መርገመ ነፍስ የጠፋው በኢየሱስ ክርስቶስ ብቻ ነው ያለችበትን ማስረጃ አንተ። አንዴ ካላንተ አምጣ እንጂ እኔ እኮ እምነቴን እንዳለው ሰው አትኑራ። የለኝም በል። እምነቴን እየነገርኩህ እኮ ነው። እኔ ስለ አንተ እምነት በማስረጃ ነው የምናወራው። የለኝም በል። እኔ እንድታምነኝ አልፈልግም አልኩህ እኮ። ታዲያ ለምን ገባ? ማስረጃ ከሌለ መልስን ታዲያ በማስረጃ አድርገው ነው እያልኩ ያለሁት ብራዘር። ከኪስ እያወራ እንዴት ነው ማምነ? እሺ ለማንኛውም የቤተክርስቲያን ኤርሚያስ ከብሎ በዛኛው አካውንት ኤርሚያስ ና ከኔ ጋር ነው እያወራ ያለው። የት ነው የምትደበቀው? ኧረ እንደ ያለ የምትደበቅ ሰው አይደለም። ስለማታውቀኝ ነው እኮ። እንወቅህ። በማስረጃ አውራ። ቢያንስ በማስረጃ የሚያወራው ልጅ እንበልህ። ወንድም ደህና ጥያቄ አለ ብለን አናውራ። ይሄ ነው ደህና ጥያቄ አለ። በጣም ወሳኝ ጥያቄ ነው ለኔ። በጣም ወሳኝ ጥያቄ ጠይቀኝ። እሺ ጠየቅኩ። ወሳኝ ጥያቄ እየጠበቅኩ ነው ያለሁት። ምኑን ነው የምትጠብቀኝ? ካሜራ አንግለጥና ቤተክርስቲያን መርገመ ስጋና መርገመ ነፍስ የጠፋው በኢየሱስ ብቻ ነው ያለችበትን አንተ ማለት አይጠበቅባትም አልኩህ። እምነቷ ነው። እምነቴ ነው አንተ እምነቷ መሆኗን በማስረጃ አንተ አሳየን። እኔ መነኛ አትመነኝ እኮ አይደለም ያለው። ጠየቀኝ ስለአንተ አይደለም የጠየኩህ፣ ስለ ቤተክርስቲያን ነው የጠየኩህ ወዳጄ። ለምን ራስህ? አዎ የቤተክርስቲያን እምነት ይሄ ነው። ማስረጃ አንተ የቤተክርስቲያን እምነት መሆኑን በማስረጃ አውራ ብራዘር። በሌላ አለ ካልን አንተ ነህ ማስረጃ ማቅረብ ያለብህ ብራዘር። ስለዚህ አንተ የለኝም በለኛ። ለምን እንዴ የለኝም በል አንተ ወንድሜ። አሁን አንተ እኛ በሌላ አለ ብለን ካልን ማቅረብ ያለብህ አንተ አይደለም። የለኝም በል ብራዘር። እንደዛ ነው የሚሆነው። አንተ የለኝም በል። ኦፍ ኮርስ እንደዛ ነው የሚሆነው። የለኝም ነው የሚባለው። ሌላ ጥያቄ አለ? ይሄ ነው ጥያቄ ብራዘር፣ ይሄ ነው ጥያቄ። ጥሩ ጎበዝ ነው በእውነት አመሰግናለሁ። ስለኔ ጉብዝና አለም ልናወራ የለ ነው። አሁን ስለ ቤተክርስቲያን ማስረጃ አለ የጠበቅኩት? ከሌለ የለኝም ነው የምትለው። እኔ እምነቴን ጠየቀኝ እኮ እምነቴን ነገርኩ። አይ እንደዛ አታምኑ ካልክ ደግሞ ማስረጃ ማቅረብ ያለብህ ብሮ። ስለ ቤተክርስቲያንህ እምነት ነው የጠየቁ። ቤተክርስቲያንህ እንደዚህ እንደምታውቅ የቤተክርስቲያን እምነት ይሄ ነው። ማስረጃ አንጣ።
የቤተ ክርስቲያን እምነት ይሄ ነው። እሺ ወንድምነት አትመነኛ። እሺ ወንድምነት አንዴ ከይቅርታ ጋር እሺ ሚስተር እሺ የቤተ ክህነት ሰው ነህ አይደል? ግድ የለም ማይኩን ክፈቱለት። ግድ የለም አገልጋይ ነህ አይደል? ያረኩት ችግር የለም። እሺ አገልጋይ ነህ አይደል? አዎ ቴንክ ዩ። በምን ነው የምታገለግለው? በድቁና ወይስ በመርጌትነት በክህነት? አይ ታውቀኛለህ ዲያቆን ለማ። ከዛ በዛኛው አካውንት ብሎክ አድርገኸኛል የዛሬ ዓመት። እሺ አላስታውስኩም። ኦኬ ቤተክርስቲያኒቱ የቀደሞ መርገም ጠፋለን ብላ የምታስተምረው ለምሳሌ በውዳሴ ማርያም የሰኑ ላይ እንዳለው በክርስቶስ ብቻ ነው? እሺ ጥሩ ጥያቄ ነው ኤርሚያስ። እኛ ውዳሴ ማርያምና እነዚህ ገድልና ድርሳናትን የምንመለከትባቸው መንገዶች እናንተ እንደምትመለከቷቸው አይደለም። በመጀመሪያ ደረጃ እኛ በምን እንደምንመለከተው እናንተ እንዴት የምትመለከቷቸው? ጥሩ። እኛ እነዚህ መጻሕፍት ስህተት ቢኖርባቸው እንኳን ሊታረሙ የሚችሉ ስለሆኑ ብዙ እዛ ላይ ፎከስ አናደርግም። እዛ ላይ ፎከስ ስለማታረጉ ጣጣቱን ደግሟቸው። አዎ ያው ለእነዚህ መጻሕፍቶች ዶግማ አይደሉም። እንዳትዋሻሉ እንዳትዋሻኝ። የምታወራው ከኤርሚያስ ጋር ነው። እዋሻለሁ ብለህ ካልክ እኔ ውሸት በጣም ነው የምጸየፈው። ስለዚህ ትርጉም ስለሌላቸው ነው። ህዝቡም ከካህኑ ከሊቅ እስከ ደቂቅ ማን ነው ውዳሴ ማርያምን የማይደግም? ከፓትርያርኩ ትርጉም የላቸውም አላልኩም እኮ። ታዲያ ለምን ትዋሻለህ? ታዲያ ትርጉም የሌላቸው አላልኩም። እሺ በቤተክርስቲያን ውስጥ ትልቅዬ ስፍራ ያለው መጽሐፍ ነው አይደለም? ውዳሴ ማርያም አለው። ታዲያ ዕለት ዕለት ከፓትርያርኩ ጀምሮ ሊቀ ጳጳሳቱ፣ ቆሞሱ፣ ካህናቱ፣ ጳጳሳቱ እንደማነው መነኮሳቱ፣ እንደዚሁም ምእመኑ ሁሉ ጸሎት የሚያደርስበት ነው አይደለ? አዎ። ስለዚህ ይሄ ትርጉም የለውም አትበለኝ። ወይ ደግሞ አላልኩም እኮ ኤርሚያስ፣ እንደዛ አይደለም ያልኩ። ምናልባት ሀሳቤም ወደ ሌላ ተረድተው እንጂ። ኦኬ። ስለዚህ በዛ ላይ የጠየኩን ጥያቄ መልስልኝ። የቀድሞው መርገምን እግዚአብሔር በውዳሴ ማርያም ላይ እንደጻፋችሁት የቀድሞ መርገም የጠፋው በክርስቶስ ነው ይላል አይደል? ወሰጠጠ መጽሐፈ ዳሆሙ ብሎ በሚለው ክፍል ላይ ይላል አይደል? አዎ ወሰጠጠ መጽሐፈ ዳሆሙ ለአዳም ወለሔዋን ይላል አይደል? አዎ ይላል። እሺ ከሱ ውጪ ለአዳምና ለሔዋን የዕዳ ደብዳቤያቸውን የቀደደ ሞትን ያጠፋላቸው መርገምን ያስወገደላቸው ከኢየሱስ ክርስቶስ ውጪ ሌላ የለም ብላ ነው አይደል ቤተክርስቲያን ታስተምረው? ወይስ አለ? አይ የለም። የሐሙስ ውዳሴ ማርያም ታውቀዋለህ አይደል? አዎ። ምን ይላል? ዞር በይ ማይ ምን ይላል? እንግዲህ ቤተክርስቲያን ኦርቶዶክስ እንዴት እንደማታውቋት ዲያቆን ለማ እናውቃታለን። በጣም እናውቃታለን። የሐሙስ ውዳሴ ማርያም ይላል። ከዛ የሰኞ ላይ የተናገራችሁትን ሐሙስ ላይ ታፈርሱታላችሁ። ሐሙስ ላይ የተናገራችሁትን በመጽሐፈ ሰዓታት ላይ ያሳያለሁ። ያው እንግዲህ እኔ ጋር እዚህ ታውቃለህ፣ በመረጃ ነው ቤቱ የሚወራበት። ምን ይላል የሐሙስ ውዳሴ ማርያም ግን ዲያቆንዬ? በለው የትኛው ላይ ነው? እስኪ አንዱን ንገረኝ። የሐሙስ ውዳሴ ማርያም ነው እኮ። የትኛው ላይ አይባልም። የሰኞ አለ፣ የማክሰኞ አለ፣ ረቡዕ አለ፣ ሐሙስ አለ፣ ዓርብ አለ፣ ቀዳሚት አለ፣ ሰንበተ ክርስቲያን አለ፣ አንቀጸ ብርሃን፣ የውድ ጽዋ አለ። የዘወትሩን ብንተውም ማለት ነው። ለምሳሌ የሐሙስ ውዳሴ ማርያም ሲባል የዲፊኒሽን ነው እንጂ ብዙ እንትን አለው ውስጡ። ስለዚህ እዚህኛው ገጽ እንትን ላይ በለኝና ከዛ ምን ይላል የሚለውን ደግሞ እናያለን። አታስታውሰውም አንተ? ምናልባት ሕዝቅኤል ላይ ያለውን ነው ወይስ አልወጣኝ እኮ? የትኛው ላይ ታዲያ? ሕዝቅኤል ነቢይ ብሎ የሚለው ላይ አይ አይደለም። እርኩሰት የሌለባት ብሎ እርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ያያት ብሎ የሚለው
ኦኬ ርኩሰት የሌለባት ታዲያ ይሄ ታዲያ ትክክል ነው? ምንድን ነው ስህተቱ? የሐሙስ ውዳሴ ማርያም መጀመሪያውን እኮ ነው እየነገርኩ ያለሁት። ኤርሚ በትልቁ ነው እኮ ለምሳሌ ውዳሴ አሌክስትን ማርያም ቅድስት ድንግል ወላዲተ አምላክ ሀሳብ ስለማይመች አንተ እኛ ጋር በትንሹ ሆነሃልና በትልቁ እኛ አንተ ማድረግ ስለማንችል እሺ ኦኬ ባለው እስኪ ዲያቆን ውዳሴ አሌክስትን ማርያም ድንግል ወላዲተ አምላክ ዘይትነ በበለት ሐሙስ ጸንተረ ሙሴ በነደሳ ውስጥ ገዳም የሚለው ነው አይደል? ይፈልጋል። አዎ በለው። ታዲያ አሁን እዚህ ላይ ስህተቱ ምንድን ነው? በለው ሳትለው ስህተቱ ይባላል እንዴ? በለውና እንዴ ማውዳለ በለውና አንተ ብለኸው ከዛ ስህተቱን ለኔ ያሳይ። ኦኬ ስለዚህ አታውቀውም ማለት ነው። ስለማታውቀው ኧረ ተው ኤርሚያስ እንዲህ ያለ ፖለቲካ ማለት ካወቀው በለዋ ታዲያ አለ ካወቀው በለው ኤርሚያስ ይታያችሁ ችግሩን ነቅሳውታል። በለው ስለው ሂድ ይለኛል። በለው ውዳሴ ማርያምን የሐሙሱን ገና መግቢያው ላይ ነው የጀመርከው። ጨርሰው እንጂ። አዎ አይ አንተ ያልከኝ ቦታ ነው የነካሁት እኔ እኮ ጨርሰዋ ታዲያ ጀመርከው እንጂ እኮ አልጨርስከውም ነው ብዬ። ኤርሚያስ ጥያቄ ምንድን ነው? አንተ ጥያቄ አታውቀውም። እሺ እቺን ፖለቲካማ አታውት ኤርሚ አታውቀውም እኮ አልኩህ ብራዘር። ካወቅከው እሺ አላውቀውም። እሺ እንደዛ ነው ማለት አለ። አላውቀውም። እሺ በዛ ክፍል ላይ አሁን ባልከው ክፍል ላይ እዚህ ለህዝቡ እንዲያቅባ አማርኛ አነበዋለሁ። ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ያያት እጽን ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቱ በመለኮቱ በቅንፍ በባህሪው አላቃጠላትም። ከወለደችም በኋላ ድንግልናዋ አልተለወጠምና ሰው ቢሆን መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ እሱ መጥቶ አዳነን። ቅዱስ ሆይ ለምኝልን ካለ በኋላ አምላክን የወለድሽ እመቤታችን ሆይ አሁን ልብ ብለህ ስማኝ፣ ሁላችን እናገንሻለን ይቅርታሽ ለሁላችን ይሆን ዘንድ ነውና። ሔዋን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞ እርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። የቀድሞ እርግማን በእርሷ የጠፋልን፣ ሰኞ ላይ በእርሱ ሐሙስ ላይ በእርሷ ምናልባትም ቅዳሜ ላይ ብንፈልግ በእነሳቸው ሊሆን ይችላል። ቤቱ ባቢሎናዊነት የተጠናወተበት ቤት አይተዋ ኤርሚያስ እኔ እዚህ ያለው ስድብ ብራዘር ጀስ እኔ እዚህ ያለው ከኔ ጋር ነው እንጂ እዛ አትሄዳው። ያው እኔ ስሄድ እንደለመደ ቤቱ ባቢሎናዊነት ነው ያልኩት ብራዘርዬ። ኧረ ተው እኛም አላልናችሁ ተው። አሁን የተጠየቀው መልስ ይኸው እንደዚህ አድርጌያለሁ። አዎ እንደዛ ብትል እኮ ጥሩ ነበር። አሁን አንተ እዛ ያው መልሻለሁ። ያው ያሰመርኩት የሐሙስ ውዳሴ ማርያም ያው አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን ይቅርታሽ ለሁላችን ይሆን ዘንድ ነውና ይቅርታሽ ለሁላችን ይሆን ዘንድ ነውና ብሎ የሚለው ገና በጥያቄ ያዙት። ሔዋን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞውን እርግማን በእርሷ ያጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። የቀድሞ እርግማን በማን የጠፋልን? በእርሷ በወለደችው። ታዲያኛ ምን እያልኩ ነው? ይሄ እዚህ ጋር ምንድን ነው ብሎ በደንብ ጠንከር አድርገህ አንብበው። በወለደችው ጠንከር አድርገህ ያነበብኩት ይሰየው። ምንድን ነው የሚለው? እንቅልፍ ላይ ነህ እንዴ? ኧረ አይደለሁም። እስኪ እንትኑ መልሰው ኤርሚያስ፣ ከቨሩ ላይ መልሰው እስኪ እስትሙን እንየው። አይ ነው ውዳሴ ማርያም የሐሙስ ነው ገባኝ። እስኪ መልሰው። አይ ያው እየመለስከው እኮ አንተ ራሱ እያስመለሰህ ነው።
አየህ አይነ ፈጠጠ ሳቀኩ ሳይመጣ ነው ውሸትን ካህናቱ አሁን ይሄ እንግዲህ ዲያቆን ነው የሐሙስ ውዳሴ ማርያምን በለው ብየው ከጀመረ በኋላ አልወጣውም አልጨርሰው ከዛስ ያው ወዘልፈኒ አይነት ነገር ነው ከዛስ እትሙን ደግሞ አሳየኛል መጽሐፉን ሳሳየው እትሙን አሳየኛል እትሙ ላይ ልትጠራጠር ነው የምታወራው ከኤርሚያስ አበበ ጋር ነው ብራዘር እሺ በስተት ነው የገባው እዚህ ቤት ከገባ ዘንዳ የሐሙስ ውዳሴ ማርያም ይሄው እንደዚህ ይላል ኦኬ የሰኞ ውዳሴ ማርያም ደግሞ ይሄ መዝገበ ጸሎት ነው ሳታሚው ገብረስላሴ ብርሃኑ የሰኞ ውዳሴ ማርያም ደግሞ እንደዚህ ይላል አታስበሉና ያሉት ሊቀ ሊቃውንት ቀለሜ የኦርቶዶክሱ ቀለሜ ማለት ነው የሰኞ ውዳሴ ማርያም ይሄው ይላል የቀድሞውን እርግማን አጥፍቶልናል የጠላትን ምክሩን አፈረሰበት ለአዳምና ለሔዋን የዕዳቸውን ቀደደላቸው በዳዊት ከተማ በዳዊት ሀገር የተወለደው መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው ማለት ነው እዚህ ማን አለው ክርስቶስ ነው ነፃ ያወጣው የቀድሞውን እርግማን ያጠፋው እሱ ነው ይላል ሐሙስ ላይ ነው እሷ ናት ሐሙስ እሷ ናት ምንም ምክንያቱም ቀኝና ግራውን የማያውቅ ህዝብ ነው የያዙት ምንም መንግስቱ ኃይለ ማርያም እንዳለው ማለት ነው መቀመጫውን ብንወጋው ላይሆን ሊነቅ አልቻለም ህዝቡ እንዳለ በቃ ኦርቶዶክስ ላሽ ብላለች አበተተኝተን ያሉት ብፁዕነታቸው ህዝቡም ላሽ ብሏል ዲያቆኑም ላሽ ብሏል ጳጳሱም ላሽ ብሏል የሐሙስና የቀድሞውን እርግማን በእርሷ የጠፋልን በማርያም የቀድሞውን እርግማን አጥፍቶልናልና በእርሱ ሐሙስ ላይ በሷ ሰኞ ላይ በሱ ቅዳሜ ላይ በሳቸው በሷ ላይ ደግሞ በሌሎቹ ሊሆን ይችላል አይታወቅም በነብዩ መሐመድም ሊጠፋ ይችላል ኦርቶዶክስ መጽሐፍቱ ታገላብጥ ታገኛለህ ያው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ ብሎ የሚጨርስ ስንት ጸሎት ስላላቸው this is orthodox እፊት ያትቆም በየምለ ለዚህ ነው በመጽሐፍቶቻችሁ ሁሉ ጭምር ማለት ነው አየ እንዲህ አይነት መጽሐፍት ነው ይዘህ የምታነበው የጠፋው በሱ መሆኑ ቀርቶ በሷ ነው እሷም ማጥፊ ነች እሱም ማጥፊ ነው ይላል ምን የቀድሞውን እርግማን ያጠፋው መጽሐፈ ሰዓታት ላምጣልህ ማማ ከዛ ጋር እስቲ የፍጋኔ የነበረ መጽሐፈ ሰዓታት እዛ ጋር ልልሽ ጠብቀኝ ሞት በማን የተሸነፈው ቆይ ማማ ታዩ በቃ ሞት በማን የተሸነፈው የኦርቶዶክስ አቤት ደዳግሻይ አይ ተው ተያይዘን እናልቃለን ብለው ነበር እኮ እሺ ቀጥል በቃ ተናገሩ እኮ ሊቀ ሊቃውንት ቀለመወርቅ ተው ብለዋል ታስበሉናላችሁ ነው ያሉት ታስበሉናላችሁ ተው ስብላችሁ ያለ ዕውቀት የርሚ ቤት አትሄዱ ተብላችኋል እሺ ዲያቆን ለማይ እንኳን ደህና መጣህ በመድኃኒዓለም እኔ እንደዚህ ነው ፈልገው ኦኬ ቆይ እኔ የምልህ ዳጊ ይሄ እነኚህ መጽሐፍት የምን እናርጋቸው እኔ እኮ የቸገረኝ ወይ ማንበብ አልነበረብኝም አየህ ዝም ብዬ እንደዚሁ ተጨናብሼ መቀመጥ ነበረብኝ ካነበብኩት ዘንዳ መጽሐፍታቸው ምን ይላል አውጥቶ ማሳየት ግዴታዬ ነው ይሄንን አሳየን ሰኞ ላይ እሱን ያጠፋው ሐሙስ ላይ እሷን ያጠፋችው አለ እየስ ምን ይላል ሰላም ለፍልሰተ ስጋኪ ስቡሃ ማነው ስቡሃ ዘተሰባህ መሰለኝ ሰላም ለፍልሰተ ስጋኪ ስቡሃ ዘተሰባህ እሱ ላይ ይመስለኛል ባልሳሳት መልካ ስዕልና መልካ ፍልሰታ ላይ ነበር ሰላም ለፍልሰተ ስጋኪ ነው መልካ ፍልሰታ ነው መልካ ስዕል አይደለም ኦኬ ሰላም ለፍልሰተ ስጋኪ ስቡሃ ዘተሰባ የምነ ፀሐይ ወርህ ሰነ ሰባሃቲው አብርሃም እንበለኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማእሰሪው ዘፈታ ወሙታን ሶሪ ጆኒ ስቶፕ ኤልሶ ስቶፕ ወሙታን ዘሲኦል አንቀሃ ይላል ያው ትርጓሜ
ምስጋናን የተመሰገነ ላደረገው ስጋሽ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የክብሩ ደም ግባት አበራ። ከደስታ አለቃ ከልጅሽና ካንቺ በቀር የሞትን ማሰሪያ የፈታ ሙታንን ከሲኦል የሚያነሳ የለም። ከልጅሽና ካንቺ በቀር ምን ያርጋል? ሙታንን ከሲኦል የሚያወጣ እሷና ልጇ ብቻ ናቸው። እሷም ማውጭ ነች፣ እሱም ያወጣል። የሞትን ማሰሪያ የፈታ እሱም ፈቷል፣ እሷም ፈታለች። ምክንያቱም እሱ ለሰው ልጆች በደልና ኃጢአት እንደሞተ እሷም ለሰው ልጆች በደልና ኃጢአት ሞታለች። እሱ ከሲኦል ሰዎችን እንዳወጣ ያው መጽሐፉ ዝም ብሎ የባልቴት መጽሐፍት ነው። ያው ኦርቶዶክስ ቤት ታውቃላችሁ፣ ብዙዎቹ የባልቴት ዜማዎች ናቸው የሚዜሙት። ለምሳሌ ቆሞስም እዚህ ስላሉ ማለት ነው። ዲያቆን ለማም ይሄን ያስታውሳል ብዬ አስባለሁ። ምንድነው በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ሰንበታት ማርያም ዕለተ ብርሃን ይላል። ኦኬ በኪ ይትፌሱ ዘገነተ ጽጌ ጻድቃን ወብኪ ይወጹ ኃጣን እምደይን ይላል። ባንቺ ኃጥማን ጻድቃን በገነት ደስ ይሰኛሉ፣ ኃጣንም ከሲኦል ይወጣሉ ይላል። ግን በከመይቤ መጽሐፍት ብሎ ነው ያለው። መጽሐፉን አንጦት ብለን ስንላቸው እቺ ቤተክርስቲያን ቀለም በጥብጣ ብራና ዳምጣ አገር የሰራች ልታፈርሷት ልታወድሟት ይላል። ዳርያዝ እልሃለሁ እኔ ዳርያዝ መረጃ አምጣ ነው የተባልከው። ለፍልፈስ ስታበቃ ወይ ለፍልፈስ ስታበቂ ባልቴት ወሬ ልታፈርሷት ልታወድሟት የሚባል ነገር የለም። ቆይ አንዴ ጠብቁኝ ወገኖች። ኦኬ ያው የሞትን ማሰሪያ የፈታ ከልጅሽና ካንቺ በቀር የለም ማለት እንዴት አርጓ ሰው ሞትን ፈታች? ሞተቻ ለኃጢአተኞች ወልድኪ ነፍሳተ ሶባ አራየኪ በእሳተ ኩነኔ ዛሙ እያለ ማለት ነው። አባ ጊዮርጊስ ዘጋስጫ የወሎው ውሸታም ሰውዬ የጻፈው ማለት ነው። ቆንጅዬ ውሸታም አልኩ እኮ። ለሚጠይቀኝ ሁሉ መልስ አለ። ሲመጡ ዶዙን ከፍ አደርገዋለሁ። ዶዙን ከፍ አደርገዋለሁ። ቆይ አንዳንድ አረሞች ልንቀል። አረም የትውልድ አረሞች ልንቀል እዚህ እየለቃቀምኩ ነው። ኦኬ ወልድኪ ነፍሳተ ሶባ አራየኪ በእሳተ ኩነኔ ዛሙ ብሎ ያለው ሰላም ህማማት ላይ እንዲህ ይነበባል። ኤርሚያስ ያለ መረጃ አታወራም እንዴ? ሰላም ህማማት አንዳንዴ ዝም ብለህ ጠየም አድርገው እንጂ እንዴት ነው? ይማ ዝም ብለህ ድርቅ አታርገው እንጂ ጠረጠብ አድርግልን ከሆነ ምን እናደርጋለን? ታማኞች መሆን አለብን ለተጻፈ ነገር። ወልድኪ ነፍሳተ ሶባ አራየኪ በእሳተ ኩነኔ ዛሙ ማርያም ትብሊ በእንቲያሆሙ ቅትለኒ ለቤዛሆሙ ሰላም ለኪ። ይኸው ቤዛ እንደሆናቸው ግደለኝ ብላለች። ግደለኝ ቅትለኒ ለቤዛሆሙ ለኃጢአተኞች ሞታለች። ኢየሱስ ለኃጢአተኛ ነው ሞተ። አዎ እርግማንን አጥፍታለች። መቼ? የሐሙስ ውዳሴ ማርያም ላይ። የሰኞው ላይ ኢየሱስ፣ የሐሙስ ላይ ማርያም። የሰኞ ላይ ኢየሱስ፣ የሐሙስ ላይ ማርያም። ኦኬ እዚህ ደግሞ አንቺና ልጅሽ ናቸው እኮ የሞትን ማሰሪያ የፈታችሁት ይላል። ማርያም ቤት በኩል አልፋ ነው እሷ የሲኦልን ማሰሪያ የፈታችው። ራሷ እኮ በሲኦል እኮ ታስራ የነበረች ናት። ብራዘር ሁላችን ከሕግ በታይ ተዘግተን እንኖር ነበር ነው ብሎ የሚለው ቅዱስ ጳውሎስ። ከማርያም በቀር አይልም። ሁላችን ከሕግ በታይ ተዘግተን እንኖር ነበር ይላል። ራሷ ማርያምን ጨምሮ ከሕግ እርግማን የዋጀን ከእሷ ተወልዶ ነው እንጂ እሷም ፈቺ እሱም ፈቺ፣ እሷም ሟች እሱም ሟች ለኃጢአተኞች። የኦርቶዶክስ እዚህ ያላችሁ አንድ ሺህ ምዕመናን የኦርቶዶክስ አይን ያወጣ አጋንንታዊ ትምህርት ይሄ ነው። ሰይጣናዊ ማለት ነው። ይሄ ነው ትምህርት።
ይሄንን መርዝ እየተጋትኩ ኖራለሁ ብለህ ካልክ ኑር፣ ፍጻሜ የእሳት ባህር ሲሆን ታገኘዋለህ። እኛ ግን እንነግራችኋለን ከቅድስት ድንግል ማርያም የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው ለሰው ልጆች በደልና ኃጢአት የሞተው። አለቀ አለቀ። ሌላ አታሳብብም አልኩ። ታዲያ ምን ልል እንችላለን? ሐሙስ ላይ አጠፋለት ብለው ሐሙስ ላይ ማነው ሰኞ ዕለት አጠፋለት ብላ ሐሙስ ዕለት ደግሞ አጠፋችላቸው። አጠፋችላት እሷን እቺ አጠፋችሁ ይላል። ይሄው እንደዚህ ደግሞ ያው የታለ ነው ስብሐተ ፍቁር ላይ ሄድኩኝ። ስብሐተ ፍቁር ገብርኤል ነው ይሄን። ኦኬ መልክዓ ፍልሰታ ነው እንጂ ያው ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ። ኦኬ እዚህ ጋር ቢሆን ሰላምታ ይገባል የተከተለኝ ሰላም እንዴት አደራችሁ? እሺ እንዴት ነው? ቆይ አንዴ እሺ እንኳን ደህና መጣ። እንኳን ደህና ቆየኸኝ እና ወሰጠጠ መጽሐፈ ዳዊሙ ለአዳም ወለሔዋን የአዳምና ሔዋንን የዕዳቸውን ጽሕፈት ደመሰሰላቸው ጌታችን ኢየሱስ። ብቻውን የደመሰሰው? አዎ ምን ጥያቄ አለው? አጋዥ ሳያስፈልገው ግን የሞተን ማሰሪያ እመቤታችን ማርያም ኃጢአታቸውን አጠፋችላቸው ሲባል እንደ ኢየሱስ አይነት አጠፋፍ ነው ወይ? ለምሳሌ ቅዱሳን እንደሚያድኑ ተጽፏል መጽሐፍ ቅዱስ። ቅዱሳን እንደሚያድኑ ተጻፈ ማለት አልጠየኩም። እንደ አረስቴ አይደለም እግዚአብሔር አይነት አዳዳን ነው ወይ የሚለውን ማጥናት ያስፈልጋል። አረስቴ አይደለም። ምን አልከኝ? አረስቴ አይደለም። ንጽጽር አይደል? አረስቴ አይደለም። ታነጻጽረው የራስን መጽሐፍ ንጽጽር አይደለም ወይ? አረስቴ ያነጻጽርክ አይደል? የራስን መጽሐፍ አንተ ይኸውልህ፣ ችግር ያንተና ስፒሮት ችግር ይሄ ነው። አመት ቆይተህ ትመጣለህ፣ እንደ ኩንጉፉ እንደ ቻይና ካራቴ ልትገለበት ትፈልጋለህ። አረስቴ አይደለም። አረስቴ ቅዱሳን አዳኑ፣ ማዳናቸው የነሱ የተለየ ነው፣ የሱ ደግሞ ለየቅል ነው ብለህ የምትለው ነገር አይደለም። ኦኬ የጠየቁት ጥያቄ የአዳምና የሔዋንን መርገም ማን የደመሰሰላቸው ነው? ክርስቶስ ኢየሱስ ነው የደመሰሰው። ግን ማርያም አጠፋችላቸው ሲባል እንደ ኢየሱስ አይነት ማጥፋት ልጓም ያለው ማብራሪያ ያለው ነው። እኔን አድምጠኝ መለስክልኝ አይደል? እኔን አድምጠኝና ከዛ በሰፊው ደግሞ እንድትናገር ደርሰጣለሁ። እሺ ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ ብቻውን ነው የደመሰሰላቸው ወይስ ሌላም ደምሳሽ አለ? በትምህርት ደረጃ አልኩህ እኮ ከክርስቶስ ውጭ ክርስቶስ አጋዥ አስፈልጎት አጋዥ ነው ፈልጎ ቢያድርግልኝ የጠየቅኩህን መልስልኝ። እሺ ለጠየቅኩህ ጥያቄ የሚመጥን ነው። ክርስቶስ ብቻውን ነው የደመሰሰላቸው ወይስ ሌላም የደመሰሰላቸው አለ ነው እያልኩ እየነገርኩህ እኮ። እኔ እኮ መልስ ስሰጥ ለምን እንደምታስቆመኝ ግራ ይገባኛል። እግዚአብሔር በሚያውቀው ክርስቶስ ኢየሱስ ደመሰሰላቸው ወሰጠጠ መጽሐፈ ዳዊሙ ለአዳም ወለሔዋን ብሎ ጻፈ እኮ አይደል? ብቻውን ነው ወይ ነው እኔ ያልኩህ? ብቻውን ነው እኮ እንዲሁም ምን ስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ይላል እንደ መጽሐፍ ቅዱስ። ኦኬ እኔ ጥያቄ አጭር ነው። ብቻውን ነው ወይስ ሌላስ የደመሰሳለው ነው ያልኩህ? በራሱ ደምስሶ በአባቱ ቀኝ ተቀመጠ እያለ መጽሐፍ ቅዱስ ሌላ አጋዥ አለው የሚል ቃል ከየት አመጣ ነው እኮ ጥያቄ። ጥያቄ እኮ ነው የምጠይቀው። የለውም ወይ አለው በለኝ። እኔ ከፈለኩ ሌሎች እኮ እየነገርኩህ እኮ ነው። በራሱ ኃጢአታችንን በራሱ ካነጻ በኋላ በአባቱ በግርማው ቀኝ ተቀመጠ እያለ አጋዥ አለው ብዬ እንድነግርህ ለምን ትጠብቃለህ እኮ ነው። ኦኬ ስለዚህ የለም ማለት ነው ሌላ የደመሰሰ? አዎ ደምሳሽ ማለት ደምሳሽ ክርስቶስን አግዞ ደመሰሰው የሚል የለም። ኦኬ እሺ
ማርያም ደምስሳለች፣ ክርስቶስን ባታግዘውም ደምስሳለች የሰውን ኃጢአት፣ የሰውን እርግማን በደል። አዎ እግዚአብሔር እንግዲህ መጽሐፉ ከምን አንጻር አለ እንዴት አለ ምን ማለት ነው የሚለውን አዎ ደምስሳለች፣ ምንም ደምስሳለች። አዎ አጥፍታለች። ግን አጠፋች ሲባል ምን ማለት ነው የሚለውን ደግሞ ለሰማኝ ይገባል። እሱን ሰጣለሁ። እሺ ደምሳሽ ማርያም ብያታለሁ። ደምሳሽ ማርያም ከሰዎች ላይ እዳቸውን የደመሰሰችው ኢየሱስ ስላልደመሰሰላቸው ነው ወይስ እሱ ሲደመሰሰው የተረፈውን ነው የነቀለችው? አይደለም። ማርያም ደመሰሰች የሚለው ከምን አንጻር የሚነገር መሰለ? ከሷ በነሳው ስጋ ስለደመሰሰ ከሷ በነሳው ስጋ ሰይጣንን ድል ስላደረገ እርሷን እንደ ምክንያተ ድህን ስለምናስባት እንደ ደመሰሰ ብሎ ሊናገር ይችላል። ከዛ አንጻር ከዛ አንጻር አሁን ያገኘው። ስለዚህ የጌታችን የኢየሱስ ክርስቶስ ስጋ ማርያም ተብላ ነው የምትጠራው ማለት ነው። ስጋው ማርያም አይደለም። ከሷ በነሳው ስጋ ነው የደመሰሰው፣ ኃጢአትን ድል ያደረገው ሙታችንን ያነስ። ከሷ የነሳው ስጋ የሱ ነው ወይስ የሷ ነው? የሱ ነው እንጂ ምን ጥያቄ አለው? የሷ ስጋ የሚባል የለም ከክርስቶስም በኋላ። ስለዚህ የሷ ስጋ የሚባል ከሌለ በራሱ ስጋና በራሱ ደም ከደመሰሰ እሷ ደምሳሽ አትባልም ማለት ነው። ደምሳሽ ማርያም ተብላ የምትባል እርሷ ደምሳሽ ብሎ ከጻፈ መጽሐፍ አሁን ሐዋርያት መጽሐፍ ላይ ታምራት መጽሐፍ ድርሳናት መጽሐፍ ላይ እንደዚህ የሚል ቃል ካለ ከዛ አንጻር ሊሆን ይችላል። ትርጓሜ ያለው ማብራሪያ አለው። ማብራሪያውን ልናደምጥ ይገባል። ቃሉን ዝም ብለን ይዘን ልንሮጥ አይገባም ነው እኮ ልሮጥ አይገባም ነው እያልኩ ያለው እንጂ የለም እኮ ትርጓሜ ነገር እሺ አምጥቷ አይ አላነበውም። የሐሙስ ውዳሴ ማርያም ትርጓሜ ነገር ትርጓሜ ያለው ብላል። ትርጓሜ ነገር እኔ አላነበውም። የለውም ነው የሐሙስ ውዳሴ ማርያም ትርጓሜ የለውም ነገር ምን የሚለው ነገረን ማለት ትርጓሜ የለውም እያልኩ አይደለም። ነገረን ነው። እሺ ይኸው ልናገር ምን ማለት ነው? ልክ እንደ ጢሞቴዎስ ህዝቡን ታድናለህና ተብሎ እንደተጻፈለት እግዚአብሔር አዳኝ ሆኖ ሳለ ጳውሎስ ተሰጥቶ ሳይሆን ቆይ አንዴ ደቂቃ ስጠኝና የሐሙስ ውዳሴ ማርያምን ልናገር እኮ ነው። የሐሙስ ውዳሴ ማርያምን ልናገር አድምጠኝ። የሐሙስ ውዳሴ ማርያም ጢሞቴዎስ መልእክት ሆነ እንዴ? የጢሞቴዎስ መልእክት እሺ ስንት ደቂቃ ስጠኝና በዛች ደቂቃ ውስጥ እኔ ታሪኬንም ልናገር፣ ለአድማጭ ትዝብቱን ለአድማጭ እንተዋለን። የሐሙስ ውዳሴ ማርያም ነው የምተረጉመው። 1 ደቂቃ ሰጥቻለሁ። ቴንክ ዩ። እሺ አመሰግናለሁ። ይሄው በ1 ደቂቃ ውስጥ እንዳታስቆም፣ መሀል ጣልቃ እንዳትገባ አመሰግናለሁ። ያው በ1 ደቂቃ ውስጥ መጽሐፍ ቅዱስን አሴሆል ስናየው ለቅዱሳን አዳኝነትን ሰጥቶ እንደሚናገር እኔ ነኝ ሚዩት ያደረኩህ። ውዳሴ ማርያምን ስልህ መጽሐፍ ቅዱስ ብለህ ሄድ አትደበቅ። እኔ ነኝ ሚዩት ለምን ነው ወንድሜ? የሐሙስ ውዳሴ ማርያም ማለት መጽሐፍ ቅዱስ ማለት አይደለም። የሐሙስ ውዳሴ ማርያምን ተርጉመው ነው ያልኩህ እኮ። የሐሙስ ውዳሴ ማርያምን በ1 ደቂቃ ውስጥ እኮ ከመጽሐፍ ቅዱስ ጋር አያይዤ ልናገር እኮ ነው። ለምን 1 ደቂቃ ፍተኝ 1 ደቂቃ ውስጥ ጣልቃ ትገባለህ? በመጀመሪያ ሳታያይዝ ተርጉምና ከዛ መጽሐፍ ቅዱሳዊነቱን ደግሞ ሌላ ደቂቃ 3 ደቂቃ ጨምረህ ይሰጣል። እሺ አመሰግናለሁ። የሐሙስ ውዳሴ ማርያም ኃጢአታችንን አጥፍታልናለች ሲል ኃጢአታችንን ያጠፋችው እንደ ክርስቶስ ኢየሱስ ሞታ ተሰቅላ ሳይሆን ከሷ በነሳው ስጋ ስላጠፋና የጸጋ ማለት እኛ በጸሎታችን በምልጃ ኃጢአትን የማጥፋት ጸጋ ስለሰጣት በምልጃ የሚጠፋ ኃጢአት ሊኖር ስለሚችል እነዛ ኃጢአቶችን ኃጢአታችን ያጠፋችልን ያለው እንጂ መርገም በማርያም መርገም ከዛ ከውድቀት ሞት ከማርያም ድነን አይደለም። ለዚህ ከምን አንጻር ነው የተነገረው? ከምልጃ ቅዱሳን አቤት ማን ነው እንደዚህ ብሎ የተረጎመው ሊቃውንት? ውዳሴ ማርያም ትርጓሜ ያለው አይደል? የአንድምታ ትርጓሜ ሊቀ ሊቃውንት ቢያድግልኝ ነው ወይስ የትኛው ሊቀ ሊቃውንት ተረጎሙ ይላል እንዴ? ውዳሴ ማርያም ትርጓሜ እኮ ከጥንት አባቶች ሲወርድ ሲዋረድ የመጣ ነው የሚለው እንጂ ሊቀ ሊቃውንት የኬሌ የሚል አለው እንዴ? እዛ ላይ ሊቃውንቱ እንደተረጎሙት አይልም። ከጥንት አባቶች ሲወርድ ሲዋረድ ነው የሚለው መግቢያው ላይ እዛ እንትኑ ላይ በብዜቱ አይልም። ሊቃውንቱ እንደተረጎሙት አይልም። ከጥንት አባቶች ትርጓሜው ሲወርድ ሲዋረድ እንደመጣ እንጂ ሊቀ ሊቃውንት የኬሌ አይልም። እምጠይቅህን ስማ። ቢያድግልኝ አቤት ቢያድግልኝ ምን አጠፋው? የጠየቅኩህን መልስልኝ። ሊቃውንቱ እንደተረጎሙ ይላል አይልም ነው ያልኩህ። ሊቀ ሊቃውንት የኬሌ አይልም። ሊቃውንት ብሎ የጥንት አባት
እኮ ሊቃውንት ሲዋረድ እንደመጣ አቤት 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 this is orthodox ሊቀ ሊቃውንት የኬሌ አይልም። ልክ ነው። ሊቀ ሊቃውንት የኬሌ ይላል። አንድ እንኳን እርምጃ እንኳን አትራመዱም። በእውነት ምንድነው ያልተራመድነው? እኔ እኮ ግራ አጋባኝ። ምንድነው አሁን ያልተመለሰልህ? ሚዩት አድርጌያለሁ እንዳትከፍተው፣ ካልሆነ ታች አውርዱት። አይ አልከፍተው፣ እኔ ነኝ ያደረኩኝ። ሚዩት ያደረኩኝ እኔ ነኝ። አልከፍተም። ቀጥል። እሺ ሊቃውንት እንደተረጎሙት አይልም አልከኝ። ይኸው የኢትዮጵያ ኦርቶዶክስ አይ ሊቀ ሊቃውንት አይልም ነው። ሊቀ ሊቃውንት የኬሌ አይልም ነው ያልኩት። ሚስ ኢንተርፕሬሽን ሊቀ ሊቃውንት የኬሌ አይልም። እታች ወረድሽ፣ እታች ወረድ። ያው እታያቸው ወንድሞች ስለማያስነበበኝ ማለት ነው። ምን ይላል? የውዳሴ ማርያም ቅዱስ ኤፍሬም የደረሰው ከቀደሙ አባቶች ሲወርድ ሲዋረድ የመጣው ንባብና ትርጓሜው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ሊቃውንት ማለት ብዙ ናቸው ማለት ነው። እንደ ጻፉትና እንደ ተረጎሙት ይላል። ሊቃውንት አልተረጎሙትም ማለት እንዲህ አይነት ዘመን ነው የመጣው ወንድሞች። የተጻፈውን መጽሐፍታቸውን አያውቁ። ያው ጫጫታ ብቻ ማለት ያለ መረጃ